የባለቤቴ ስምም ቢሆን ምንም ቢሆን እኔ ብቻ ለወስደው አይደለም እዚህ ጋር ቁርጭ ያለሽ ለምን ባልሆነ ቦታ ትቆረ በእናንተ ምስኪ ይለፍልኝ ብለሽ ያወራሹ አንቺ። እሺ 2,000 ብር አለ ወይ ብዬ ጠየቅኩሽ። እኔ አዎ አለ አልሽኝ። ከዛ አለ ብዬ ስትይኝ ገብቼ ቆረጥኩኝ። ግን እኔ ደግሞ እዚች ጋር በራሴ ብር ስላልኩሽ ብር እሷ ጋር ስላለ ትረዳች። ብር የለም ስትለኝ 2,000 ብር አለኝ ግን አርብ እቁብ ይወጣል ብላለች እዚህ ጋር። እሺ በቃ አርብ እቁብ ይወጣል የተባለው ለምንድነው? ድጋሚ ለመቁረጥ እኔና ሀያት ድጋሚ በኔና በሷ ነጃትዬ ከመጀመሪያው ጀምሮ ያወራችሁት ቮይስ ሪከርዶች አሉሽ ለማስረጃ እንዲሆን? አይዋለሁ። አዎ ካለ ቮይሶቹን ፎርዋርድ አድርጊልኝ እና ከሀያትም መስማት አለብን። ስልኳን ትልኪልኛለሽ። መጨረሻ ሀሳቧን ቀይራ ለእኔ ብቻ ይሆናለች ወይንስ እንካፈላለች? ምናምን በልጆቼ ስም ነው የተቆረጠው። ሰልዋ አብድል መጂድ ብለሽ ነው የቆረጥሽው። በእኔ ስም በእኔ ብቻ ሄጂ እኔ ልቀበል፣ ባለቤትሽም አልፈልግም። መጀመሪያ የባሏ ወንድም እና እሱ የሚያስፈልግ ከሆነ ይጨመር። ባለቤትሽን ከቡታጀራ ለምን ይለፋል? እሱ መጥቶ ይቀበል ምናምን አለችኝ። እሺ እንደዛ ስትለኝ ለምን ለሁለታችን እኮ ነው። እኔ እኮ የዛን ቀን ብር አለሽ ወይ ብዬ ጠየቅኩሽ። የራሴ ብር ስላለ በዛ ነው ስለት፣ ከዛ አይደለም እንደዚህ አላልኩም ብላ ተስማማታው እንደዛ አወራች። ከዛ እሺ በቃ እኔ ምንም አልፈልግም፣ እንደዛ ካልሽ የልጆቼን ቀን ይስጠኝ፣ እኔ አልፈልግም፣ ነይና ልጆ አንቺ ተረክበሽ እኔ ልጆቼ ትይዢና እኔ መልሼ ወደ ዱባይ ሄዳለሁ። አንቺ ነይ ልጆቼ ይሰጥሽና ከአንቺ ጋር ይኖራሉ፣ እኔ ሄዳለሁ። አንቺ አሁን ፕሮሰሱ ጨርሰሽ ነይ አለችኝ። ሀዩ እንደዚህ አትማይ በልጆቹ ልጆቹ ምንም እንትን እንዳትማይባቸው። ከዛ እኔ በመጣም ባይመጣም እኔ ብቻ አልወስደውም፣ እኔ ብቻ አልወስደውም። የሁለታችን ይሸጥን ከተባልሽ ማንም ማይቀር ባለቤት የማይገባም የባልሽ አንቺ አብረነን እያልሽ ነው ከመጀመሪያው አብረነን። እሷ ደግሞ ለብቻ ልውሰደው እያለች ነው። አልገባኝም። አዎ ለብቻ ልውሰደው አለች። ከዛ ማታው የዛን ቀን ቅዳሜው ማታ በዚህ ተጨቃጨቅ እና መጨረሻ አካባቢ ተስማማል። በምን ተስማማችሁ? በምን ተሳ ይሸጥና እንካፈል የሚለው ነገር ተስማማል። ከዛ እሑድ ጠዋት ባለቤቴ ጋር ደውላ መጣህ ወይ አለችው። እሺ መጣህ ወይ ስትለው ለምንድን ነው የምመጣው? ሁለታችሁ ጨርሳችሁ ከተስማማችሁ በኋላ ችግር የለውም እሱ ይስተካከላል። ዋና ሁለታችሁ መስማማ። እኛ እኮ ተስማምተና በቃ ሽጣችሁ መካፈል አለበት። እሺ አለችው፣ ለሱ ለባለቤቴ ማለት ነው። እሺ አለችውና ከዛ ለእኔም እሺ አለችኝ። እሺ ተስማማን። በቃ ይሸጥና እንካፈለዋለን። እኔ ግን ምን ልኖርበት እፈልገው ነበረ፣ ግን ሆኖን ቀረ ተሽጦ እንካፈለው ምናምን ብላ በዚህ ደመደምን ጨረስን። በቃ የሀቢባ ሁለታችንን ገብተን እነግራታለን። ይሸጥና እንካፈላለን፣ የሁለታችንም አካውንት እንሰጣታለን። እኔም ቦይስ አድርጌልሻለሁ። በዚህ እንስማማለን። አዎ ግን በአንቺ ብቻ ሰምቼ ምንም አላረግም። እሷም መምጣት ከዛ ማንም አያገባውም። ባለቤቴ መጀመሪያ በእኔና እሷ ውስጥ ማንም የለም። የባሏ ወንድም እኔና እሷ ብቻ ነው እዚህ ጋር የሚያውቀው፣ ሁለታችን ነው እንጂ ሌላ ሰው አለ። እኔ ለሌላ ሰው ከተናገረች አላውቅም። እኔ ግን ለማንም አልተናገርኩም። ከዛ እንደዛ ስትለኝ በቃ እኔ ለሀቢባና ለእንትኑ ይሰጠውና እሷ ጨርሳ እንድትሰጠን ይደረግ አልኳት። እሺ አለችኝ። ከዛ 20 ደቂቃ 30 ደቂቃ ምናምን ትቆይና ሪከርድ ታደርጋለች። ከዛ አይሆንም ትቀያይረዋለች። እኔ አንቺን ማጣት አልፈልግም ትላለች። እኔ ያለ አንቺ ጓደኛ የለኝም ምናምን ትልና ታወራለች። መልሳ ደግሞ ያወራነው ሪከርዶች ምናምን ገብታ ትደልታቸዋለች። እንትን እያየች የተናገረችው ቃላቶች ታስተላልፍብኛለች እና ጨርሳ የሆነ ሰዓት ወጥቼ ነበረ ከቤት እዚህም እንትን ነበረ። ስለዚህ ምንም አሁንም ትደልትልሻለች። ለምን ወርደሽ መጀመሪያ ማስረጃዎቹን አትልኪልኝም? መጀመሪያ ሀብላችሁ ንግግር የጀመራችሁበት እሺ እየገባች ትላንትና ወጥቼ ነበረ ልጆች ላጫውት እስክመጣ ድረስ ሁሉንም ነገር ደልታ የተወሰነው ቀርቶ ሁሉንም ደልታ ጠበቀችኝ። እኔ ሀዩ ጓደኝነት ማለት በእንትን አይደለም። ለምንድን ነው የምደልችው? ችግር የለውም እዚህ ጋር የሚያሳስብ ነገር የለም። ግን ተስማምተን ጨርሰን መልሰሽ ለምን እንትንት ያለሽ ሀሳብሽም ያስቀይሮች ሰው አለ። በራስሽን ተንፍሺ። በቃ ምንም አይደለም። መጀመሪያም ቆርጠነዋል። ደረሰን። ከደረሰን በኋላ አንቺ ሀሳብሽ አትቀይሪ። እኔ አንድና አንድ ብቻ ነው
የተናገረው። እስካሁን ድረስ እናወራ፣ በኢሞም ተደዋውለን እናወራለን፣ በምንም እናወራለን። ይሄ ብቻ ነው የምናገራት። የእኔ ድምፅ ነው። እኔ ንግግር ስለማልችል ነው። ይቅርታ ከሲስተር ጋር እያወራሁ ነበር። እሺ እኮ ከዛ በመጨረሻ ሀሳቧን ቀይራ ምን አለች? አሁን የመጨረሻ ውሳኔዋ ምንድን ነው? የእሷ የመጨረሻ ውሳኔ አሁን ቅድምም አንቺ ግቢ ካልሽንም በኋላ ኮዱን ከሰጠሽኝ በኋላ ማለት ነው። ከዛ መጨረሻ ላይ ይኸው ግቢ፣ እኔም ውጭ ላይ እየጠበኩሽ ነው፣ ነይ አንቺ ስጽፊ እኔም ጽፌ እገባለሁ፣ አንድ ላይ ግቡ ብላናለች ሀቢባ ምናምን ብያት፣ በኢሞ ደወልኩላት የለችም፣ በእንትን ጻፍኩላት የለችም። ስክሪንሾት አንስቼ ልኬልሻለሁ። ከዛ ጠበቅኳት ብዙ፣ መጨረሻ አካባቢ አሁንም አለች ብዬ ስገባ እኔ እኮ በልጆቼ ስም ነው የጻፍሽው የቆረጥሽው፣ በእኔ የእኔ ብቻ ነው መሆን አለበት፣ ሰልዋ አብድል መጂድ ብለሽ እንትን ብለሻል፣ በቃ የኔ ነው ነው ብቻ ምትለው። በዚህ ነው የደመደመችው። ስለዚህ በመጨረሻ ብቻ ልውሰደው ነው። እሺ ለዛ ደግሞ ብቻዋን ለመውሰድ መምጣት አለባት። መጀመሪያ ሂጂ እና አሁን አንቺ አለ የምትይውን ማስረጃ በሙሉ ፎርዋርድ አድርጊ ወደ እኔ፣ እዛ ቁጥሩ አላኪልኝ፣ እኔ ቮይስ አድርጌ እጠራታለሁ። እሺ እኔ ያው ገብቼ ካልደለተችብኝ፣ እኔ ግን እንትን አለ ሼር አላደረው። እሷ ግን ብዙ እንትኖች ደልታለች እኮ። ቶሎ በያ ሂጂ አውረጂ እና ያልተደለተውን ፎርዋርድ አድርጊ። ሀብላችሁ ስትጀምሩ ጉዳዩ ገብቷችኋል ወይስ እኔ ኤክስፕሌን ላድርግላችሁ? ባጭሩ ላስረዳችሁ። ብሩ ማን ነው? እሱን ነው ጥያቄ የምጠይቅ የምፈልገው። እሱን ይኸውላችሁ፣ ነጃት ዱባይ ነው የምትኖረው፣ ሀያት ኢትዮጵያ ውስጥ ነው የምትኖረው። ኦኬ፣ ነጃትና ሀያት የ8 ዓመት ጓደኛሞች ናቸው። ሀያት ኢትዮጵያ ውስጥ ያለ አባት ልጆቿን እያሳደገች የምትኖር እናም የተለያየ ቢዝነሶችን ህይወትን ለማሸነፍ የምትሞክር ናት። በቲያንስ የሚባል ኦንላይን ቢዝነስ በቴሌግራም ሞክራ 30,000 ብር ትበላና ለነጃት አዝና ስትነግራት ነጃትም አይዞሽ በቃ ከዚህ በኋላ እንደዚህ አይነት ነገር አትሞክሪ ትላታለች። ትላትና ህይወታቸውን ይቀጥሉና ሀያት ሆዬ የኔም ቤት ቪዲዮ ታይና ሀቢባ ቤት እኮ የቤት እጣ እድል አለ እና እኔ እድለ ቢስ ነኝ፣ ይኸው 30,000 ብርን በቲያንስ ተበልቻለሁ። እስኪ አንቺ እድሌ ሞክሪልኝ፣ እስኪ በአንቺ እድላችን እንሞክር አለችኝ ያለችው ነጃት። ስለዚህ ይህንን ቮይስ ሪከርድ ካልሰማን ነጃትን ብቻ ሰምተን ማመንም ሊሆን አይችልም። ሁለቱም መጥተው ወይ ቮይስ አቅርበው እውነታው ሀያት ኢትዮጵያ ውስጥ ስለምትኖር የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን እድል ለስደተኛ ብቻ ስለሆነ ነጃት ውጭ ስለምትኖር ቁረጪልኝ ብላት ከሆነ ሀያት ነጃት ደግሞ ምን አለች እና ቁረጪልኝ እንቁረጥ ስትላት እሺ እኔ ብር የለኝም፣ እኔ ቆርጬም አላውቅም፣ ብርም የለኝም፣ አንቺ አለሽ ስትላት እኔም የለኝም፣ ግን 2,000 ብር ልፈልግ፣ 2,000 ብር አለኝ አለች። ያ 2,000 ብር ነጃት ለሀያት ካበደረቻት 18,000 ብር ላይ ነው ወይንስ ሀያት ከራሷ ሌላ ብድር ተበድራ ነው የሚለውን ፈጣሪ ነው የሚያውቀው። እነሱም ሲመጡ ይናገራሉ። 2,000 ብር ሀያት በሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አካውንት ታስገባለች። አካውንቱን ከየት አምጥታ? ነጃት እኔ ቤት ቪዲዮ ትሄድና ከኔ ቤት ቪዲዮ ላይ አካውንት ወስዳ ሰክሰስ ፕላስ ጋር ሄዳ ከስተመር ሰርቪስ ትኬት መቁረጥ እፈልጋለሁ ብላ የተላከላትን አካውንት ወስዳ ለሀያት ይኸው በዚህ አካውንት አስገቢ እና ትኬቱን አዛለሁ ትላታለች። ሀያት ከነጃት አካውንት ነበር ትቀበልና 2,000 ብር ብቻ አስገብታ ደረሰኝ ለነጃት ትልክላታለች። ነጃትም ደረሰኙን ተቀብላ ከስተመር ሰርቪስ ሄዳ ስትሰጠው የሀያትን መንታ ወንድና ሴት ልጆች፣ ሰልዋ ሴቷ ናት፣ አብድል ጀዲድ ወንዱ ነው። ሰልዋ አብድል ጀዲድ ብላ ትኬቱን ታዛለች። በልጆቿ ስም በሀያት ልጆች ስም ታዛለች። ይህ ነገር እጣው ደረሰ። አንደኛ እጣ ባለ3 መኝታ ቤት ኮንዶሚኒየም ሰልዋ አብድል ጀዲድ ነው የወጣው። ሲስተም ላይ የሚያሳየው ቁጥር የማን ነው? የነጃት። እኔ ለነጃት ቮይስ አድርጌ ጠራኋቸው። ነጃት ወዲያው ላይቭ ላይ እጣው ሲወጣ እንዳየች ቮይስ አድርጋ ሀያትዬ ደረሰን እኮ አለቻት። አሁን ይሄ የሁለቱም ነው። ነጃት የሁለታችንም ነው ነው የምትለው። ለምን እንቁረጥ ነው ያለችኝ።
አለች። ሀያት ደግሞ ስትመጣ እንስማ፣ ቁረጪልኝ ያለቻት ወይስ እንቁረጥ ነው ያለቻት? ቁረጪልኝ ያልኳት ካለች ማስረጃ ቮይስ፣ ቁረጪልኝ ያለቻትን ቮይስ አምጥታ ታሰማን አይደል? ከዛ በፊት ምንም አይነት አስተያየት መስጠት አንችልም። የከሌ ነው የከሌ ነው ማለት አንችልም። ሁለቱም ቮይስ እየከፈቱ ያሰሙን ሲነጋገሩ የተነጋገሩትን። ፕሊዝ ኔክስት ታይም ሁላችሁም ራሳችሁን ችላችሁ ቁረጡ። አካውንት ይኸውላችሁ፣ አንድ ሰው ገንዘብ አስገብቶ ደረሰኝና ስም ከሰጠ ብሩ የሀያት ከሆነ እጣው የሀያት ነው። ብሩ የልጃት ከሆነ እጣው የልጃት ነው አይደል? ከባድ ነው። እነሱ ደግሞ የወይን እሸትና የማን ነበረው ትናንትና? የወይን እሸትና የሚሚ ግልጽና ቀላል ነው። የሁለቱ ግን ከባድ ነው በጣም ሁለቱ ካልተማመኑ በፈጣሪ ፊት እነሱ ከተካካዱ ከባድ ነው። እኔማ መጨረሻውን ከአንቺ ሰማለሁ ብዬ ነው የተቆራረጠ ሰምቼ ይውላል አሉ ልሻንዬ፣ እንዴት ነሽ? አልተመቸኝም ነበረ። አለን አልሐምዱሊላህ። አይ አሁን መጨረሻ ላይ ሰጣታለሁ ምናምን አለች ሀቡ ወይስ እንትነች? የወይን እሸት ሆኖ በጣም ባለጌ ናት። በጣም ባለጌ ናት ልጅቷ። ይቅርታ ሀቡዬ አንቺ ቤት ስለሆነ ነው እንጂ እንዲህ መናገር አይቻልም። ግን ልጅቷ በጣም ባለጌ ናት። እኔ ወላሂ በቁጥሬ ማለት ነው እማላቃቸውን ሰዎች ሁላ ቆርጫለሁ። እማላቃቸውን ልኬልሻለሁ። የኔ አሁን እንዳለ ሀያ በቁጥሬ እንዴ ቢደርሳቸው ግን በቁጥሬ ስለቆረጥኩላቸው ብቻ አካፍሉኝ አለ። እኔ ላንቺ ልኬ አንቺ ላክሽልኝ ለእኔ። ግን አሁን ለምሳሌ ኤቨን እንኳን እቺ ልጅ ሞኝ ሆና እንኳን ብትሰጣት ማለት ነው እንደዚህ አይነት ብር መታከሚያ ወይ የሆነ ነገር ነው የሚሆነት እንጂ ይሄ ኑሯት ምናምን አላህ ብቻ ከእንደዚህ አይነት ሰው ህይወታችን ውስጥ ይጠብቅን። ወላሂ ባለጌ ናት። ደረሰን ብላ የላከችላት ቮይስ የምትሉ ሰዎች ደረሰን ብላ የላከችላት ቮይስ እኮ ማስረጃ ሊሆን አይችልም። እኔ እጣው ሲወጣ ለጓደኛዬ ደረሰን እኮ ካልኳት እኔ ፈልጌ ነው። ግን መጀመሪያ እጣው ሳይቆረጥ የተዋዋሉት ውል የተነጋገሩት ንግግር ነው። ይሄኛው ሪም ሌላ ጉዳይ ነው። ነጃትና ሀያት የሚባሉ አንደኛ ዕጣ የወጣላት ናት። የትናንትና ሶስተኛ ዕጣ የወጣላቸው ነበሩ። ስለዚህ ነጃትና ሀያት መተማመን አለባቸው፣ ወይንም ቮይስ ሁለቱ የተነጋገሩትን ማቅረብ አለባቸው። ካልተማመኑ ያው መካፈል ነው። አይዶ ነው መጀመሪያ እንትን ነው ራሱን ችሎ ነው መቁረጥ ያለበት። ወላሂ በዚህ ምን መሰላችሁ ብር አስገብታችሁ ላይክ ብር አንድ ሰው ብር አስገብቶ አሁን ለምሳሌ እኔ ኢትዮጵያ ውስጥ ብኖር እና ሪም ዱባይ ስለምትኖር ብር አስገብቼ ደረሰኝና ስም ልኬላት ሪም ብትቆርጥልኝ ምንም በማያከራክር ሁኔታ እጣው የኔ ነው ከወጣልኝ አይደል? ስለዚህ እናንተ ብር እከሌ አስገባልኝ አትበሉ። ራሳችሁ ለምሳሌ ኢትዮጵያ ውስጥ የሚኖር ሰው ውጭ ጓደኛ ካላችሁ እንዲቆርጥላችሁ ከፈለጋችሁ እራሳችሁ ብሩን አስገብታችሁ ደረሰኝና ስም ብቻ ደረሰኝና ስም ብቻ ሰጥታችሁት ያንን ሪከርድ አስቀምጡት። ነገ እጣው ከወጣላችሁ ቢሸመጥጥ ማስረጃ ታቀርባላችሁ። ሰው ነውና ሊሳሳት ይችላል። ሰው ነውና ቤትን የሚያክል ነገር ሊያሳስተው ይችላል። ከጓደኝነት ሊበልጥበት ይችላል። ስለዚህ እኔ የሚቆርጡት ቤት ያስገባችሁበት ደረሰኝ የላካችሁለት ቮይስ ማስረጃ ነው። ያቺ ባለጌ ናት። ወላ ያቺ ነው በጣም ነው ያናደረች። ትናንትና በጣም ኦቨር ነው የእሷ ነገር። እንዴ ስንት ነገር አለ። በቃ የሰው ልጅ እንደዚህ አይነት ብር ቢመጣ መታከሚያ ከሕክምና ራሱ ወይ ደግሞ የሆነ መጥፊያ ነው የሚሆናት። እንዴት እንደተናደድኩ ላይ በመጨረሻ አሳመናት፣ አስታረቅናቸው። ግን በአካል እንዳትገናኙ አንድ ሀገር ስለሚኖሩ በአካል እንዳትገናኙ ብዬ መክሬ የሸኛቸው። ሌሎች ግን ሁሉም ሰው አሁን እዚህ የሚችል ከሆነ ቁጥራቸው የራሳቸው ካላቸው ከስተመር ሰርቪስ የራሳቸው ጭጭቅ አድርገው ካልመለሱላቸው በራሳቸው ይቆርጡ ይሻላቸዋል። ውጭ የሚኖርማ ሁሉም በራሱ ይቆርጣል። ሪምዬ ኢትዮጵያ ውስጥ የሚኖር ሰው ማለት ነው። እንትና እኮ ጥፋቷን አምናለች እኮ ማናት ወይንሸት ራሴ ነበርኩ መቁረጥ የነበረብኝ። እኔም የምኖረው ውጭ እሷም የምትኖረው ውጭ ራሴ ማናገር ነበረብኝ። ይሄ የኔ ጥፋት ነው የኔ ስንፍና ነው ግን ተማርኩበት ብላለች። ችግር የለውም። ግን ኢትዮጵያ ውስጥ የሚኖሩ ሰዎች ውጭ ሀገር በሚኖር ሰው ስታስቆርጡ ገንዘቡን ራሳችሁ አስገቡና ደረሰኝና ስም ላኩላቸው። አለቀ።
ቁጥሩ ብቻ ነው የነሱ። ከዛ ቢደርሳችሁ ስሙ የእናንተ ነው። ትኬቱ እናንተ ጋር ነው ያለው። ገንዘብ ያስገባችሁበት ደረሰኝ እናንተ ጋር ነው ያለው። ሊሸመጥጡ አይችሉም። ምንም ጥቃቅቅ ነገር አይኖርም። እሺ ገንዘብ ባለጌ እውነት ገንዘብ ሰውን ያስከዳል፣ ቤተሰብን ያስከዳል፣ ሰው እናትና አባቱን ይከዳል ለገንዘብ። ስለዚህ ጥንቃቄ አድርጉ። አፎሚያ ተነጋገራችሁ ማለት ሰላም ነሽ ወይ? እና ልገባ ፈልግ አፎሚያ መግባት ትችያለሽ እኮ አሁን ላይቭ ላይ ነኝ። እንትን አልሰጠሁሽም? የቱ ነው ያንቺ እንትን? የቱ ነው ቲክቶክ ፕሮፋይልሽ? ቲክቶክ ፕሮፋይልሽን አላክሽልኝም። ቆይ ልከሻል እንዴ? አዎ ልከሻል። ኦኬ ሶሪ። ቆይ ኮድ ሰጥቼሻለሁ። እንዳልሰጠሁትም ባችላለሁ። ፕሮፋይልሽን ልከሽልኛል። ኮድ ሰጥቼሻለሁ። ነይ እና የሰጠውሽን ኮድ ጻፊው፣ እናስገባሻለን። ከላይ ያስቀመጥኩልሽን ቁጥር ጻፊው እዚህ ጋር። ይቺ ልጅ ከባህሬን ናት አፎሚያ። የዛለታ ሰላም ጤና ይስጥልኝ። አፎሚያ ገብረጻድቅ ሀቢባ ነኝ። ከሰክሰስ ፕላስ ቻሌንጅ ኦርጋናይዜሽን ትኬት ቆርጠሽ ስንተኛ ምንም አይነት 5 ሳንቲም ልከፍል ክፍያ የለም እና አሁን የትኬትሽን ፎቶ አንስተሽ ላክልኝ እና ቲክቶክ ፕሮፋይልሽን ስክሪንሻት አድርገሽ ላክ። ስንተኛ ዕጣ ነበረች አፎሚያ? ደብተሩ ላይ ማየት አለብኝ። ለኔም ወርቅ ቤት የሆነ ሰው ተካፈለ ምናምን ያለችው ሀቢባ አላየሽም? እንዲህ ያለቻት ይኸውልሽ፣ ቮይሱን አሰምቻለሁ። ዛኔ አላየሽም? መሪም ቤት አንዷ በጓደኛዋ ስም ለጓደኛዋ ገዝታ የተካፈሉት። ስለዚህ እኛም እንካፈላለን። አልተካፈለችም። ያችኛው በፈቃደኝነት 25,000 ድርሃም ሲደርሳት የ3,000 ብር ወርቅ ገዛችላት ስጦታ በፈቃደኝነት። በፈቃዷ ገዛችላት። ደግሞ ይህ ማካፈል አይደለም። 3,000 ድርሃም ከ25,000 3,000 እኮ በፈቃደኝነት ጓደኛዋ ያቺ ጥሩ ስለሆነች በፍላጎቷ ገዛችላት። እሷ ፈጣጣ ስላልሆነች አካፊኝ ስላላለቻት አይደለ? ያቺ ምስኪና ሲጀመር። የእኛ እጣ እንዴት ነው? ያወራን ጠየቅሻት ወይ? አተነጋገራችሁ እኮ አሁን እኮ ነው አንቺ ሪም እየለካ እስካሁን አላናገርኳትም። ማታ መሽቷል፣ በዛን ሰዓት ትተኛለች ቁጥር በላክሽልኝ ሰዓት ብዬ። አሁን እኮ አንቺ ደግሞ ስራ ናት ብለሽኛል እኮ ሪም። በእኛ 6 ሰዓት ሲሆን አናገራት የምትወጣው በዛ ሰዓት ስለሆነ በኢትዮጵያ 12 ሰዓት ከምሽቱ 12 ሰዓት አሁን ከ11 ሰዓት ተኩል በኋላ ኦኬ። ግን ማለት ነው ሪምሻ ቆይ እናወራለን በኋላ። ስም ጻፊልኝ ብዬሽ ስም አልጻፍሽልኝም። ስም ጻፊልኝ። አሁን ቴክስት ላደርግላት ነበር በኋላ ስትወጣ እንድታወራኝ ብዬ። ኢትዮጵያ ያለ ሰው ትኬቱን መቁረጥ አይችልም ወይ? አይችልም፣ ግን በሰው ይችላል። በዘመድ በጓደኛ ይቻላል። ዘመድ ጓደኛ ካላችሁ ውጭ ሀገር የሚኖር እናንተ ገንዘቡን አስገብታችሁ ደረሰኝና ስም ላኩለትና በሱ ቁጥር ይቁረጥላችሁ። ኦኬ። እጣው ተጀመረ ወይ ለምትሉ፣ አዎ ቤቴ ገብታችሁ የመጀመሪያውን ቪዲዮ ተመልከቱ። የታለች ነጃት? ቆየች። ቮይስ ፎርዋርድ አድርጎ መምጣት ይሁሉ ያቆያል። አቦ አንቺ ቁረጭልኝ። እኔ በጣም ብዙ የምቆርጥላቸው ሰዎች አሉ፣ ቤተሰቦቼ፣ ዘመዶቼ፣ የሰፈሬ ልጆች ብዙ። በምታውቂው ሰው አስቆርጪ ማሬ። ለስንቱ ቆርጭ ይችላለሁ እኔ። በምታውቂው ሰው ዘመድ ወይም የሰፈር ልጅ፣ ጓደኛ፣ ጎረቤት የለሽም? አረብ ሀገር ዘመድ የሌለው ሰው አለ? አረብ ሀገር ጎረቤት፣ የሰፈር ልጅ የሌለው አለ? በአንድ በምታውቂው አረብ ሀገር በሚኖር ዘመድ አስቆርጪ። I have buy for 7 people. That's why I send it to you, Habu. Okay. Good. 7 people that you buy them, Lulu, they are different name. Which different name? No problem. Even if it's the same name, the ticket number will ይለያያል። የስ ኦኬ። ለፈለግሽው ያህል ሰው መቁረጥ ትችላለሽ፣ ችግር የለውም። አንቺ ውጭ ስለምትኖሪ ኢትዮጵያ ውስጥ ላሉ ዘመዶችሽ፣ ሰፈርሽ ልጆች ምናምን መቁረጥ ትችላለሽ። እስራኤል ይቻላል። ከኢትዮጵያ ውጭ ከየትም ሀገር ቂጥ፣ ከየትም ጉድጓድ ይቻላል። ከኢትዮጵያ ብቻ ነው ማይቻለው። ለምን? እድሉ ለስደተኞች ስለሆነ።
ለስደተኞች ስለሆነ ለስደተኞች ስለሆነ ለስደተኞች ስለሆነ ለስደተኞች ስለሆነ ለስደተኞች ስለሆነ ከኢትዮጵያ ውጭ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መቁረጥ ትችላላችሁ። በአሁኑ ዙር ስንት ቤት ነው ሀቡ? ዳንያዬ 9 ቤት ነው። ከስሜ ጎን ያለው ልብ ቅርጽ ንኪው ማሪ። ሜምበርሺፕ ኤክስፓየርድ አድርጓል። ሞስቶፍሊ የሚቆርጡት ሞስቶፍ ደም ከአረብ ሀገር ስለሆነ ነው አረብ ሀገር የወጣው አሁን 9ኙም ቤት እንጂ እድሉ ለጠቅላላ ስደተኛ ነው። የኢትዮጵያ ቁጥር ማስገባት አይቻልም? አይቻልም። በውጭ ቁጥር ያ እኮ ነው ችግሩ። ኢትዮጵያ ውስጥ ያሉ ሰዎች ለመቁረጥ በውጭ ሀገር ሰው ይቆርጡና ይኸውልሽ እንደዚህ ሲደርሳቸው ክርክር ይመጣል። እሱ ነው ችግሩ። ለዛ ነው ራሳችሁ አስገብታችሁ ወደ ሰክሰስ አካውንት ራሳችሁ አስገብታችሁ ደረሰኝና ስም ከላካችሁ በቃ ግልግል። ቁጥሩ ብቻ ነው የነሱ። ደረሰኙ እጃችሁ ላይ አለ። ያላካችሁበት ቮይስ ቁረጡልኝ ብላችሁ ስጠይቃቸው ማስረጃ አለ። በቃ እንትን ካደረጉ ማለት ነው ኢትዮጵያ ያሉት ራሳቸው ሪሲቱን ይዘው ለሰክሰስ መላክ አለባቸው። አይ ለከስተመር ሰርቪስማ የሚልከው ውጭ ያለው ሰው ነው። እነሱ ግን ብሩን ራሳቸው ለማስገባታቸው ደረሰኞቻቸው ላይ አለ። አሁን የአሁኗ ልጅ እኮ እሷ ኢትዮጵያ ያለችዋ ናት ብሩን ያስገባችው አይደል? ኢትዮጵያ ያለችዋ ብሩን አስገብታ ደረሰኙን ላከችላት እሷ። ከዛ ይችኛዋ ሄዳ ኦርደር አደረገች። ግን ይችኛዋ የምትለው ኢትዮጵያ የምትኖረዋ እኔ 18,000 ብር ብድር ነበረባትና ከኔ ብር ላይ ነው ያስገባችው፣ ከኔ ብር ላይ ነው አስገቢ ያልኳት ነው የምትለው። ይህ ነው ችግሩ። አሁን ያው በጓደኞች መካከል ንትርክ ይመጣል ማለት ሪምሻ እየጠበኩሽ ነው እኮ ማሬ። አቦ ዋትሳፕ ላይ ስምን እንድትጽፊልኝ እየጠበኩሽ ነው። እሺ ቆይ አንዴ የቤት ደውዬ ማን እንዳለ ቼክ ላድርግ። ኖ የሰጠሽኝ ቁጥር ባለቤት ስም ነው እኮ ይፈለግ እኮ። ቆይ አንዴ ቼክ ላድርግና ቆይ ልቀይርልሽ ስለምችል ቁጥር። እሺ አንዴ አሁን ትንሽ እሺ 5ኛ ዙር ተጀመረ እንዴ? አዎ ተጀምሯል። ዛሬ ተጀምሯል። ቤት ያለውን የመጀመሪያውን ቪዲዮ ተመልከቱ እና 5ኛ ዙር እጣ ቆረጡ። እድላችሁን ሞክሩ። አቡነት በበፊቱ አካውንት ነው የሚቆረጠው። አዎ ግን ዋትሳፕ ከስተመር ሰርቪስ ሄደሽ እንደ አዲስ ትኬት መቁረጥ ፈልጋለሁ ብለሽ እነሱ የሚሰጡሽን አካውንት ተጠቀሚ። ኦኬ ማሪ። ጆርዳን ይሰራል። አዎ የትም ዓለም ይሰራል። ከየትም ዓለም መቁረጥ ይቻላል። ከኢትዮጵያ ብቻ ነው አይቻልም። ለምን? እድሉ ለስደተኛ ስለሆነ። ለምሳሌ ኢትዮጵያ ያሉት ደግሞ እባክሽን አስገቢልኝ ምናምን ብለው አረብ ሀገር ያሉት ሰዎች ይጠይቋቸውና እነዛ አስገብተው ሪሲቱን ይዘው እኔ ያስገባሁት ሪሲቱን ያስኩት እኔ ነኝ ቢሉስ? ቆይ አረብ ሀገር ያለ ሰው እዛ ላለ ሰው አስገባልኝ ይላል። ገንዘብ ራሱ አስገብተው ደረሰኙን ለእሷ ይልክላታል። እሷ ናት ሄዳ ኦርደር የምታደርገው። ልክ እኮ ሲደርሳት አረብ ሀገር ያለችዋ ይላክላትና ሪሲቱ ሄዳ ኦርደር ታደርጋለች ሰክሰስ ጋር። ከዛ ያችኛዋ ደግሞ አይ ለእኔ ነው እኔ ነኝ ያስገባሁት ብላ ድርቅ ብትልስ በራሷ ብር በዛችኛዋ ልካት እንደሆነ ማስረጃ ታቀርባለች። ቮይስ ሄደሽ አስገቢልኝ ምናምን ብላ ስትልካት ደግሞ ብሩን አስገቢልኝ ስትላት ይህ እሷ ችግር ነው። ማስረጃ መያዝ ብሩን አስገቢልኝ ብላ ስታዛት ማስረጃ አለ። እንደገና አስገቢልኝ የምትላት ብር ልካላት ማለት ከራስሽ ከራሷ ለምታስገባላት የላከችበት እሷ ከአረብ ሀገር ወደ ኢትዮጵያ ለእሷ የላከችበት ደረሰኝ ማስረጃ አላት። እሺ አበድርኝ ብላ እስከሆነ ይህ የእነሱ የሁለታቸው ችግር ነው፣ በሁለታቸው መሀል። እሺ መጨረሻ ላይ ግን እንደዚህ አሁን ለሰክሰስ ለእናንተ ቢያስቸግራችሁ በምን ውሳኔ ነው ልትወስኑ የምትችሉ? ስልክ ቁጥር ባለው ሰው ነው መሆን ያለበት? እኔ እንጃ እስካሁን ይሄ ገጥሞን ስለማያውቅ አላውቅም። በህግ ይዳኙናል። የማን ስልክ ነው የሚጠራው?
ሀሎ እዚህ ስታስቆርጡ በቃ ቮይስ ያዙ። አሁን ይሄ ኤክስፒሪየንስ ይሆናችኋል። ይሄ ለእኔ ነው እንግዲህ እኔ ነኝ የላኩት ብሩን ለእኔ ነው ምናምን እያላችሁ እየተጻጻፋችሁ ፎርዋርድ አድርጉት ዲሊት እንዳይደረግባችሁ እንደዚህ አይነት ነገር ሲሆን። ምክንያቱም እንግዲህ ሰው አይታወቅም፣ ሀሳብ ይቀይር ይሆናል። ችግር ነው በጣም ለመፍረድ ራሱ ነው የሚያስቸግረው። ስለዚህ ሀቡ እንዳለችው ቮይስ ማስረጃ ተደለተ ምናምን እንዳይትባሉ ፎርዋርድ የመጀመሪያ ቀን እንትን ስትልኩ ወዲያውኑኑ ፎርዋርድ። በአሁኑ ሰዓት እናቴ እህትና ወንድምም የሚጣላበት ጊዜ ስለሆነ ለሴፍቲ ፎርዋርድ አድርጉት የምትላላኩት። ኢትዮጵያ ያሉት መቁረጥ ይችላሉ እኮ አለች። ግን ስልክ ቁጥር ለሰክሰስ የሚያነጋግሩት የውጭ ሀገር ስልክ ያላቸው ብቻ ናቸው እንጂ ኢትዮጵያውያኖች መቁረጥ እኮ ይችላሉ፣ ግን በውጭ ባለ ሰው ብቻ ነው ተብሏል። ኢትዮጵያ ሆኖ ለሰክሰስ ብሩን አስገብቶ መቁረጥ አይቻልም። እንደዛ ነው ያለችው ሀቡ። ብር ማስገባትና እንትን ማለት ትችላላችሁ። ከዛ ከውጭ የሚኖር ሰው በዋትሳፕ ያነጋግርላችሁ እና ቲኬት የሚልክላችሁ ውጭ ሀገር ያለ ሰው ብቻ ነው ነው ያለችው። አምስተኛ ከ3 ወር በኋላ ነው ላክሽልኝ አይደለ? እነዚህ ናቸው ቮይሶቹ። እሱ ሁለቱ የኔ ነው የእሷ ነው። ብዙ እንትን ብለን ሴትዮዋ ልንወጣ ተነሽ እያለችኝ ነው። ወደ ላይ የተወሰነ ተደልተዋል አይደለም መጀመሪያ ትኬቱን እኔ ለሚስ ነኝ ባንቺ ሞክሪልኝ ስትልሽ አለሽ ቮይስ ወላሽ እንዋን እንደሚፈለገው እሷ ላንቺ ቁረጪልን ነው። እሺ ብር ማለት ነው ስታስገቢ ከኔ ብር ላይ ካበደርኩሽ 18,000 ብር ላይ አስገቢኝ ያልሻት ወይንስ ብር አለሽ ወይ? እኔ ጋር ብር የለም፣ እቁብ ጥያለሁ፣ የቤት ኪራይ ከፍያለሁ። የለም እኔ ጋር አንቺ ጋር ብር አለ አልኳት። ከዛ ስላት አዎ አለ 2,000 ብር አለ አለች። ግን አርብ የሚወጣ እኮ እሺ ቆይ ልክፈታው ቮይሱን አይደል? ለምንድን ነው ቁጥሯን ማትልኪልኝ? እኔ እንዳወራት እልክልሻለሁ እኮ ደጋግሜ ጠየኩሽ፣ ግን አላክሽልኝም። ነጃትዬ አሁን እራሱ ረስቼው ነው ወጣሁ። ሴትዮ ስታደናግረኝ ረስቼው ወጣሁ። የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ አይደል? በቃ ሰሊማ ታልሽ እንቆርጣለን፣ ችግር የለውም። ወይንም የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ አይደል? በቃ ሰቢና ታልሽ እንቆርጣለን፣ ችግር የለውም። ወይንም የነሰሮን አይተን ደግሞ ዳግመኛ እንቆርጣለን ታልሽ፣ እሺ ችግር የለውም። ባልሽውን እስማማለሁ። እሺ እና እያሰብኩ ነበር ከማታ ጀምሬ ወላ ያው ትኬቱ ከላክልኝ በኋላ ልድገም ልጠይቃት ለሀዩ በሁለታችን ስም ያው አብድልመጀድ ሳሉ አብድልመጀድ ነው ያልኩት። በእኔና እሷ ልድገም እንዴ ልጠይቃት እያልኩኝ ነበረ ሴት ያገባኩልሽ። ከዛ ቆይ ቀርቦኝ ነበር ምሳሌ ብላና ሪከርድ ያደርግልታለሁ ያልኩኝ በጣም ደግማ ላይ ከደረሰ ደስ ይለኛል። ብቻ ቆርጬ አላውቅም ከዚህ በፊትም
አላውቅም። እድሌ አለሁ አለ። በቃ እሺ እንቁረጠው፣ እድላችንን እንሞክረው። በቀጣይም እንሞክራለን በሌላ ሰው ማለት ነው። ኢንሻላህ ይሄ ሁለቱንም ይወጣልናል። ከዛ ደግሞ ቀጣይ እንቆርጣለን። በአላህ ፍቃድ አላህ ይረዳናል። አንድ ትኬት የሚቆርጥ ነው አላልሽም? አንድ ነው። ያ ሁለት ለመድገም ፈልገን እኮ ነው። ቁቡ ከደረሳት ለመድገም ፈልገን ሁለተኛ ቁቡ ከደረሳት ልትደግሙ አስባችሁ ሳይደገም የቀረውን ነው። በሁለታችን እኔ አንድ ጥያቄ አለኝ። ደረሰኝ ገንዘብ አስገብታ ደረሰኝ ስም በልጆቹ ስም ቁረጭ ያለሽ ማን ነው? መጀመሪያ በአንቺ ስም ወይ በሰልዋና በአብድል መጂድ በእናንተ ብቻ። እኔ እድለ ቢስ ነኝ እድል አይደርሰኝም ምናምን ስትለኝ በቃ ዝም አልኳትና ሄድኩኝ። እንትነው ቁጥሩን አወጣሁኝ ማለት ነው። ከዛ በሰልዋ በአብድል መጂድ በሁለት አንዱ ብላለች እሷ። እኔ ደግሞ ነጆ ሰልዋ ብዬ ነው ልቆርጥ የፈለግኩት የነበረው። ከዛ ደግሞ ቀየሩ ሰልዋ። ከዛ ነገርኳት እኮ ገባኝ። ስሙን እሷ ጽፋ አልሰጠችኝም። በአንዳቸው ስም ቁረጭ ያለችሽ ወይ ያንን ቮይስ እፈልጓለሁ። ገባሽ? ቁረጪ ስትልሽ በልጆቿ ስም በልጆቿ ስም ብላ ትፋዝ ያለውን ቮይስ እፈልጓለሁ። እሱን ቶሎ ላኪልኛለሽ። እሱ አጣሁት እኮ አሁን ደጋግማም በሌሎቹ ጉሩ እንትን ላይ ረጃጅም ሪከርድ እያደረገች ብዬሻለሁ። በሰሏ በአብድል መጂድ አንቺ ሰሏ አብድል መጂድ ብለሽ ነው የቆረጥሽው። እኔ በሰሏ በአብድል መጂድ ነው ያልኩሽ አለችኝ። አሁን ና ረጃጅም አራት በላሽ ያለሽ ግን ማለት ነው። ግን ይሄ ጉዳይ በጣም ከባድ ነው። ሚያስተልሽ አሁን ከሀያትን መስማት አለብን። እውነት እሷ ያዘዘችው እንዴት ነው የሚለውን ነገር መስማት አለብን እኮ። ያንን ለማመን በንግግር ብቻ አይደለማ። ከደረሰን እኩል እንካፈላለን የሚል ከመድረሱ ተነጋገሩትን መስማት አለብና ሰው እኮ ሀስማሙ ሆንሽ ከደረሰንም በኋላ ቅዳሜው ማታ ተስማምታለች። በቃ ይሁን ተሽጦ እንካፈለው ተስማምቻለው አለች። ለባለቤቴም ደውላ ነግረዋለች። ለእኔም እንካፈለው ምናምን ብላለች። እንደነዛ ሴቶች ልንጨቃጨቅ አንፈልግም። ያልሆነ ነገር በመሀላችን እኔ አንቺን ማጣት አልፈልግም። ትላንትና በይሞ ተደዋውለና ራሱ አልቅሰን ነው የተለያየ ነው ሁለታችንም ማለት ነው በይሞ። እሱ ማስመሰል የሚባል ነገር አለ እባክሽ። ዋናው ተግባር ነው። መላቀስ መለቃቀስ ምናምን ምንም ትርጉም የለውም። ዋናው ተግባር ላይ ነው። ጓደኛዬ ብታለቅስ ስታወራኝ ብትስቅ አይዶን ኬር። ተግባር ላይ ምንድናት ነው? ተግባር ላይ ምንድናችሁ? ሁለታችሁም ተግባር ላይ ምንድናችሁ እንጂ መለቃቀስማ በደንብ ነው ሴቶች የምንለቃቀሰው። ችግር አለው መደናነቅ፣ ማሽሞንሞን ምናምን እንችልበታለን። እሱ ችግር የለውም። ግን ተግባር ላይ መሆኑ ላይ አለንበት ወይ ነው ንግግር ዋጋ የለም። ዋናው ተግባር ያለችው አብድል መጂድ እና ሰልዋ ላይ ተቆርጦ እንዴት እካፈላለሁ ትያለሽ ነው አለችኝ። አውራ ራሱ አንቺ ከሳውራ ሪከርድ አደረገች። በጣም ጥሩ ገባኝ እኮ። አሁን ሀያት ሀቅ ካላት ለምንድን ነው የማትመጣው? ምንድን ነው ችግሯ? እኔ እንጃ ነይ ብያታለሁ። ቁጥሯን ላኪልኛ። እኔ ከሷ ምልስማ። አንቺ ቁጥሯን እየሰጠሽኝ አይደለም። ቁጥሯን ስጭኝ። ሀቅ ካለ ላናግራትና እሷንም ልጥራት። እሷ ምናልባት ማስረጃ ቢኖራትስ ለአንቺ ቁራጭልኝ፣ አንቺ ከሀገር ውጭ ስለምትኖሪ እኔ ኢትዮጵያ ውስጥ ስለምኖር ቁራጭልኝ ብላስ ቢሆን። አሁን አንቺ ራስሽ ነጃት ሀቀኛ ነሽ። በምንድን ነው ሀቀኝነትሽን ያየሁት? ከ18,000 ብሩ ላይ አንቺ ካበደርሻት ብር ላይ ነው ወይ 2,000 ብሩ የትኬት እንዲገባ የጠየቅሻት ስልሽ አይደለም አልሽ። ከራሷ ከላቧ አስገብታ በራሷ በልጆቿ ስም ሆኖ ግን አብራችሁ እንደምትካፈሉ ነበር ቃል የተገባባችሁት። ይህ ደግሞ የእናንተ መብት ነው። ግን ቃል የተገባባችሁበት ነገር ካለ አሁን ላይ እሷ የኔ ነው የብቻዬ ነው እያለች ስለሆነ ቮይስ ማስረጃ እንፈልጋለን። ያንቺን ብቻ ሰምተን ምንም ማለት አንችልም። ማለትም ትምጣና ትንገረን። ደግሞ ቮይሱን እስከመጨረሻ አልሰማንም። ሁለቱም ብቻ ነው፣ 4 ነበር የላክሽልኝ። ወይኔ ቤቱን ቢደርሰን፣ ወይኔ ሀዩ ብቻ የተመኘሁት ናልሻ። አንቺ ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ነበረ ምገባው። አላህ እንዳይለየን ብለሽ ሰላም ማሰግድ ከሆነ ሰላም ሰግድሽ ዱዓ አድርጊ። አላህ ለኛ እንዲደርሳ ማለት ነው። ሰልዋና አብዱል መጂድ ነጆና ሀዩ ኢንሻአላህ። ውዴ ብዙዎቹ የለውም። እሺ እነዚህ ነው ከላይ ያገኘኋቸው።
ይሄ ምንም ማስረጃ መች እንደተላክም አናውቅም። ይሄ አሁንም ወደ እኔ ፎርዋርድ ለመደረግ ተልኮ ይሁን ወደ ሌላ ሰው ተልኮ ወደ እኔ ተልኮ ይህ ምንም በቂ ማስረጃ አለ። ትምጣ ሀያትም እሷ ጋር አለ። ከአንቺ ጋር ከተደለተ እሷ ጋር ይኖራል። ስለዚህ እሷ ጋር አለ የምትለውን ቮይስ ታቅርብ። እጣ ጀምሯል ወይ? ሀቡ ጀምሯል። ቤቴ ያለውን የመጀመሪያውን ቪዲዮ ተመልክታችሁ ከዛ ላይ ስልክ ቁጥሮችን ወስዳችሁ ማናት ከላይ ያለችው ስራ ሳራ የሚለው ማን ነው? ስራ ሳር እናት ማናት? ማን ያስገባት? አፎሚያ ነሽ? አፎሚያ? አዎ የልጄ ስም ነው አፎሚያ። እኔ ሌላ ነው ስሜ፣ ሳራ ነው ስሜ። እኮ አፎሚያ የወኔ በእጫው ላይ ባለው ምጠራሽ ምን ሆነሽ ነው ያልመጣሽው? ስጠራሽ ከባህሬን ባለ ስንት መኝታ ቤት ነው የደረሰሽ? ባለ አንድ ሰባተኛ 7 8 9 ነው ያለው። ሰባተኛ ዕጣ ነው የደረሰሽ? ለምን አልመጣሽም? የዕለት ሁለት ስጠራሽ ምን ገጥሞሽ ነው? ተጨናኒቀ ሀቡዬ፣ በቃ ከአቅም በላይ ሆነ። በሁሉ በቃ ተጨናኒቀ አለማወቅም እና ይቅርታ ሀቡዬ፣ አላወቅም ነበር። ከስራ እንኳን ደስ አለሽ። በልጅሽ ስም የቆረጥሽው አፎሚያ ልጅሽ ናት? አዎ አፎሚያ ልጄ ነው፣ ብቸኛ ልጄ ናት። በጣም ደስ ብለኛል ሀቡዬ፣ እግዚአብሔር ይስጥሽ። በጣም በ8 ዓመት የስንት ዓመት ምኞቴ የነበረ ተሳካልኝ ባንቺ። እግዚአብሔር ይስጥሽ አቡዬ፣ ቃላት የለኝም። ይልሻሉ ላይ ብላይ ያለች የሚያውቀው ልጅሽ አፎሚያ የት ናት? ሳራ ልጅሽ አፎሚያ የት ናት? ኢትዮጵያ ነው ያለች። ኢትዮጵያ የት ማለት ነው? ኢትዮጵያ ነው። ሳልመለስ እንዳገኛት ኢትዮጵያ የት? ምን አልክን ሀቡዬ? ኢትዮጵያ የት? ክፍለ ሀገር ነው የት? አዎ ክፍለ ሀገር ነች። አዎ ትግራይ ነች ያለችው። ማን ነው ቤቱን የሚረከበው? እኮ ይቻላል። እኔ ክፍለ ሀገር ልጅ ነኝ። ክፍለ ሀገር ማስራት ነው። አሁን ቤት እንትን መሬት ገዝቼ ለመስራት በጣም ስለደከመኝ ነው ማስራት የሚፈልጉ ሀገር እንትን ክፍለ ሀገር ነው። ይቻላል ብር መቀየር ወይስ ቤት ነው? መሬት አለኝ መስራት ግን አልቻልኩም። በቃቃተ ቤቱን ነው የምትረከቢው? ብር የሚቻል አይመስለኝም። ቤቱን ነው የምትረከቢው። አላውቅም። እሱን ከሰክሰስ ጋር ዲል ታደርጊያለሽ፣ ግን ቤቱን ነው እንጂ ብር መውሰድ አይመስለኝም። በቃ ከነሱ ጋር ልናጋገር ማለት እኛ ቤቱ ይሻልሻል ሩቅ ነው አቡዬ እኮ። ቤቱን ወስደሽ ራስሽ በራስሽ መንገድ መሸጥ ትችያለሽ። ቤቱን ተረከበሽ። በቃ እሺ ይቻላል አቡዬ። እሺ አሁን አልችልም እንትን ገብቼ ማን ነው የሚረከበው? ቤቱን ማን ነው እኮ ልደውልክ እንትን ቤተሰብ መጥቶ ማለት ነው። በቃ ይኸውልሽ ለእኔ ዋትሳፕ ላይ እሺ፣ ለእኔ ዋትሳፕ ላይ ቤቱን የሚረከቡትን ቤተሰቦችሽን ስልክ ቁጥር እና ስም ትልኪልኛለሽ ለእኔ። እሺ ከእነሱ ልደዋወል። ከዛ እሺ የሚመጣ ሰው ካገኙ የሚረከቡ ቀን ግን ቪዲዮ ታበሪያለሽ። እሺ ችግር የለው እሱ። እሺ ግን ከተቻለ ግን ሀቡዬ ብር ይሻለኛል ነበር ማለት እንትን አለኝ መሬት አለን ገዝቼ ግን አቅም አጣው። በቃ ስለደከመኝ ሊገባ እያልኩ ነበር። እግዚአብሔር ሰጠኝ። እኔ እንጃ ሰክሰስን ጠይቂ። እኔ አላቅም እንደዛ ሰክሰስ ቤቱን በጣም የተቸገረ ሰው በጣም አሁን ለምሳሌ ያቺ ሁለተኛ የወጣላት ልጅ እናቷ ታመውባት ካንሰር እናቷን ለማሳከም ስለነበረ ነው እሺ ብሎ በብር የተቀየረላት። እሱ ቤቱን ተረክበሽ ራስሽ መሸጥ ትችያለሽ። መሸጥ አልችልም ካልሽ ደግሞ አንቺ ራስሽ ቤተሰቦችሽ ሰክሰስን እንዲያናግሩት አመቻችልሻለሁ። ቁጥራቸውን ላኪልኝ። እሺ እሺ ሀቡዬ በጣም ሩቅ ስለሆነ ነው ከሀገራችን እንትን ክፍለ ሀገር እንትና ስለሆነ በቃ ስለሰው ቤት የደረሳቸውን አይተናቸዋል። አንቺን ብቻ ነው ፊትሽን ያላየንሽ። ቪዲዮ አብሪና ሽና እንኳን ደስ አለሽ እንበልሽ። ቤት የሚያህል ትልቅ ነገር ነው የደረሰሽ። አዎ
እኮ መክፈት ስላልቻልኩ እኮ ነው ልከፍተው ካሜራው። እኔ ልጋብዝሽ ነው ጋበዝኩሽ። ተርን ኦን የሚለውን ልክ 1156 ያበራል። ተርን ኦን የሚለውን ልኪና ከዛ ሴቭ አድርጊ። ተርኖን ነከልብ ብላ ወጣች። መልሳ እስክቻው አስገባት። ሳራ ነው ስሟ። ነጃት ሀያት እኮ መታ ኢንቫይት አድርጊያት ነበር። ኔትወርኳ ነው ኮዷን ጽፋ ኢንቫይት አድርጊያት ነበር። በቃ ነይ ብዬ ሪከርድ አድርጌላት ላይቭ ላይ ነኝ አለችኝ። እሺ ብዬት መጣሁ። ላይቭ ላይ ነኝ ማለት እዚህ ነኝ ነው እንጂ በራሷ ቤት ላይቭ ከፍታ አይደለም። ላይቭ ገቢ የምትገባ ሰው አይደለችም ማለት አላውቅም እኮ እዚህ ነኝ። ምን ሆንሽ ነው አላውቅም ያልሽው? ቤስት ፍሬንድ 8 ዓመት ጓደኛሽ እንዴት አታውቂም? ምን ሆናችሁ ነው ዛሬ? አትጠቀሙማ ላይቭ አልገባችም። ላይቭ ላይ ነኝ ማለቷ ሀቢባ ቤት ላይቭ ላይ ነኝ ማለት ሀቢባ ቤት እንደሆነች አውዛው ያለው በቃ እሺ መጣሁ ብያት ሪከርድ አድርጌና መጣሁ ወደዚህ ነኝ። ቁጥሯን ደግሞ ልኬልሽ ነበር አክሽን። ግን የኢትዮጵያ ቁጥር ዋትሳፕ ላይ እንዳገኛት ከፈለግሽ እንደዚህ ሳይሆን የሚላከው +2519 ቲና ከዛ ነው የምትቀጥየው ቁጥሩ። ሀያት ሀቢባ ነኝ። ቁጥርሽን ከጓደኛሽ ከነጃት ነው የወሰድኩትኝ። ላይቭ ላይ እየጠበቅንሽ ነው። ነይ። ምን ጉድ ነው? ቮይስ ሄድም አላረግም። ስፒከሩ ኮኔክት ይሆናል። ሀያት ሀቢባ ነኝ። ቁጥርሽን ከጓደኛሽ ነጃት ነው የወሰድኩትኝ። ላይቭ ላይ እየጠበቅንሽ ነው። ነይ። ሁለት ራይት ወይ እንትናን አስገቧት። እናትየው የአፎሚያን እናት ሳራን ከባህሬን እንዲሁም መሲ ኢንቫይት እያደረገቻት ነው። ሀያት ጓደኛሽን ግን ኔትወርክ የላትም መሰለኝ። ኔትወርክ የለም ሰፈሯ። ኔትወርክ ያለበት ቦታ ትሄዳ ወይ ሌላ ቀን ኔትወርክ ያለበት ቦታ ሄዳ ትምጣ። ይኸውን ኢትዮጵያ ውስጥ አይደል ያለሁት። ቡን የምልሽ ግዴታ በአካል ነው የሚቆረጠው አይደለም ማሪ፣ በኦንላይን ነው የሚቆረጠው። እኔ ቤት ያለውን ቪዲዮ ተመልከች እና ዋትሳፕ ላይ ሄደሽ እዘዥ። አቦ ሌላ ጊዜ መግባት ይቻላል። የምንሄድበት ሰዓት ደርሷል። ሴትዮ ከባሏ ተጣልታ ቤት ለቃ ትሄድ ነው። ተያይዛችሁ ነው ችግር የለው አብራችሁ እንትናንማን ኦልሬዲ አሁን የሀያትን ስልክ ስለረግሽልኝ ትመልስልኝ ኑ አብራችሁ ነገም ከነገ ወዲያም ኤኒ ታይም ከዛ ከተመቸኝ በኋላ ምገባል። ያው አዲስ ቤት ስለምንሄድ ማለት ነው። እዚህም ቤት ገና 15 ቀን ነው። ችግር የለውም። ማታም ካልተመችሽ ነገም አለሁ። ብቻ ሁለታችሁ አንድ ላይ ቀርባችሁ መነጋገር አለባችሁ። እሺ ኧረ ችግር የለውም። ከሁሉም ነገር ጓደኛ ይበልጣል። እኔ ሚስጥር ምናምን እንዲወጣ አልፈልግም። ወላሂ እኔ እሷ ልጆቿ ራሱ እኔ ልጅ ባይኖረኝም እንደ ልጆቼ ነው ማያቸው። ወላሂ በቀኑ 3-2 ካልተገናኘ የሚናፍቁኝ ልጆች ናቸው እኮ። የምን ሚስጥር ነው ታዲያ የሚወጣው? አይ ማለት እንደዚህ መለያየት፣ ቤተሰብ ተዋውቆ መለያየት ወራስ በጣም ነው። እኔ በጣም ነው የከበደኝ ሀቀኛ መሆን። አይ አይቻልም ካለችም ችግር የለውም መልቀቅም አያሳስብም። እንግዲህ የማን ገንዘብ ነው የገባው የሚለው የእሷ ገንዘብ ነው የገባው። ግን ገንዘቡ የእሷ ቢሆንም አብረን ነው ተባብለን ነበር ነው ጉዳዩ ባጭሩ። ገንዘቡ አንቺ ካቆየውልሽ ነጃት አንቺ ካበደርሻት 18,000 ላይ 2,000 ብር አንስታ ነው የከተተችው ወይንስ ከራሷ 2,000 ብር የነበራትን ነው የከተተችው? እኔ ብር አለሽ ወይ ብዬ ጠየኳት። ቁረጪ ምናምን ስትለኝ ብር አለሽ ወይ ምናምን ስላት እኔ ጋር ብር የለም አልኳትና ብር አለሽ 2,000 ብር አለኝ አለችኝ። በቃ ይኸው መታለች። 80 ጊዜ ነው መጣው የምትይው። አስገባንሽ እየገባሽ አይደለም። ምን እናርግኛ? ሀያት ምን እናድርግ ማሪ? ከዛ ግን እዚች ጋር ውል ምናምን ሁለታችንም እንኖርበታለን ብለን ያወራነው ሪካርድ ልኬልሻለሁ። አብረን በደስታ እንኖርበታለን። መቼ እንደሆነ ሪካርድ ከደረሳችሁ በኋላ ይሆን
አይደለም ከመድረሱ በፊት ይሆን ቀኑን ማየት ፈልጋለሁ። የዛኔ ነው የተቆረጠ እኮ ቀኑን ትኬቱ የተቆረጠበት እንትና ያለው ቮይሱን ሪከርድ ስክሪን ሪከርድ ማየት ፈልጋለሁ። ቀኑ እሷ በእንትን በላኩል የእሷ ሪከርድ እንትኑ ትኬቱ ልኬላት ከሱ በታች ነው ሪከርድ ያደረግነው ሁለታችን። እንዳለ የአንቺ ቃል ነው እንዳለ አንቺ ነሽ እንኖርበታለን ምናምን ያልሽው እንጂ የእሷ ቃል ላይ ይሄ ብር የኔ ነው፣ እኔ ትኬቱን ይኸው የኔ ብር አስገብቻለሁ፣ እንኪ ደረሰኝ፣ እንኪ የልጆችን ስም ቁረጪና ከደረሰ አብረን እንካፈላለን የሚል ቮይስ ነው እኛ የምንፈልገው። እሷ አላወራንም። ደረሰ አብረን እንኖርበታለን። አንቺ ከነባልሽ መተሽ ከሷ ጋር ትኖሪ ነው አንድ ቤት የተነጋገራችሁት? እንደዛ እንኖርበታለን። በቃ እኔም በቤት ኪራይ መውጣት እፈልጋለሁ አለች እሷም አንቺን በስደት ትመጫለሽ ብለን በኢሞ ራሱ አውርተን ቀጥታ ማለት ነው። ብዙ ጊዜ እኛ በኢሞ ነው የምናወራው። የዛኔ ነው በዚህ አወራን እንጂ ከዛ እንደዛ ስትለኝ አብራችሁ የምትኖሩበት ባለ 3 መኝታ ቤት ኮንዶሚኒየም ወይ ባለ 2 ቢደርሳችሁ ባለ 1 አንቺ ባል አለሽ፣ ልጆች አሉሽ። እሷ ባል የለኝም፣ እኔ ልጆች የለኝም። እሺ እሷ ባል የላትም፣ ባሏ የለማ፣ በህይወት የለም። ኦኬ ሶሪ በህይወት የለም አልኩኝ። ባሏ ጥሏት ሄዶ ለብቻ ነው ልጆች የምታሳድገው። ስለዚህ እነዚዎቿና አንቺና ባልሽ አብራችሁ አንድ ቤት ትኖሩበት ነበር አሰባችሁ። እኔም በቃ የመጥቼ ሄጣው ከደረሰን አንቺም ብያታለሁ ሰሏና አብድልመጅድ እኔም እመጣና አዲስ አበባ ላይ አንድ ቤት እንኖራለን ስለምንወደ ምኞታችን ወይ ወደ ቡታጀራ ትመጫለሽ እኔ እላታለሁ። አሁን ራሱ ብገባ ወደ ቡታጀራ እንድወስዳት ነው የምፈልገው። ሀገር ከገባሁኝ ወደ ቡታጀራ እንድትሄድ ነው የምፈልገው እላታለሁ። ግን እጣው ከደረሰን ደግሞ እኔ አዲስ አበባ እመጣለሁ አልኳት። ከሷ ጋር እጣው ከደረሰ አዲስ አበባ ላይ እመጣለሁ፣ አብረን ነው የምንኖረው። ማለት አንድ ሰው ትዳር ይዞ ከእህት ከእናት ልጅ ጋር ራሱ አንድ ቤት ይኖራል ማለት ትዳር እኮ ፕራይቬሲ ይፈልጋል። አንቺና ባልሽ እሷ ከልጆቿ ጋር ላይክ ሁለተኛ ሚስት ከሆነች ሌላ ጉዳይ ነው እንጂ እንዴት ነው አንድ ባል ከሌላ ባዳ ሴት ጋር ልጆች ካሏት ሴት ጋር አንድ ላይ ባልሽን ይዘሽ የምትኖሪው? ማይደርስ መስሏችሁ ነው እንደዚህ የተባባላችሁት? በቃ እኔ ቆርጬ አላውቅም እኮ በተፈጥሮ ቆርጬ አላውቅም። እንደዛ ተባብለን በቃ እንደ ቀልድ ነው ያወራ ነው የዛኔ ማለት ነው። እንደዚህ ብለን አወራን እኛ አውርተን እንደዚህ ብለን በቃ ሌላ ምን ቆርጣለን እንጨምራለን፣ የ4,000 ብር እንቁረጥ አለችኝ። የ4,000 ብር እንቁረጥ ወይ 2 እጣ ማለት ነው ስትለኝ በቃ ይቅርታዩ ይሄኛው ንልፍ ይሄኛው እስኪ ይድረሰን ምናምን አልኳትና በዚህ ቋጨነ። ከዛም በኋላ በዋትሳፕ ባላወራንም በይኛው ቀጥታ ልደውልላት አንዴ ሀያትን ምን እንደሆነ ችግሯ እዚህ ጋር ቀጥታ ደውዬ እሰማለሁ። እዚህ እየመጣች ትጽፋለች፣ ባይ ስትደረግ እየገባች አይደለም። ስለዚህ እኔ ኢትዮጵያ ውስጥ አይደል ያለሁት በኢትዮጵያ ቁጥር የእሷ ሰፈር አለም ባንክ አካባቢ ነው። የለም ኔትወርክ ብዙ ዋትስ ጎይንግ ኦን? ይህ እንዴት ነው የሚከፈተው? ምንድን ነው የቆለፈው? ኦኬ አለው ማለት ሆነ መስኮት ጋር ሀሎ ሰላም ነው ሀያት? እንዴት ነሽ? ደህና ነሽ? ደህና ነኝ። ሀቢባ እንደሆንኩ እንዴት አወቅሽ? ኧረ ሀያት አሰቃየሽን። ብስሚላ ወላሂ ይኸው የሚጎረኩላ እኔ አላልኳትም። ይኸው ልንገርሽ እኔ ሁላ እኔ ልጆችን ማሳድገው ሀቡ እኔ 10 ምናምን ዓመት አረብ ሀገር ሰርቻለሁ፣ ዱባይ ማለት ነው። እሷ የ3 ዓመት ጓደኛ ይነት አረብ ሀገር ከኔ ጋር ተቀምጣለች። እውነቱን ከነግርሽ ማለት ነው። እሺ ይሄ ሊንክ ደግሞ እኔ ነኝ የላኩላት። ይሄ ሊንክ ትልክላ ምን አልኳት? ነጁ በልጆች ብነሳ እስኪ በልጆቼ ቁርጬ ብነሳ ወይ በአብድመች ወይ በሶሎ ቁረጭልኝ አልኳት። ልጆቼ ነሳ ናቸው። እሺ ከዛ እኔ ባሌ በእርግዝና ላይ ያቅቶኝ ሄ ለ15 ቀን በርዘግቼ ነው ያለው ልንገርሽ ማለት ነው። በእርግዝና ላይ ስለሄደ ማለት ነው። እሺ እና ሌላ ቦታ ገብቼ 37,000 ብር ተበልቼ ነበር ማለት ነው። ሌላ ድርጅት ገብቼ በኦንላይን ላይ ይሰራለው። ዋው ቲያንስ። እሺ በሌድል ብዬው እምቢ ብሎኛል። እዚህ በልጆች የምነሳ ቁረጭብኝ አልኳት ማለት ነው። ልጅ እኮ የ3 ዓመት ጓደኛዬ ናት። እኔ በእንደዚህ በትንሽ ነገር ላጣት አልፈልግም። እሺ ከዛ እንደዛ ስላት
እሺ አለችኝ። ነጃት ሚዩት አታብሪ እባክሽ። አሁን ያወራችሁ ማለት ነው። የዛሬ ዓመት የሰጠች ብር ደግሞ ወዳጆቼ ይሄን ብር ግማሽ ግማሽ ሰጠች ወይ ትላት። አይ ተይው ስሪበት አለች ማለት ነው። ልንገርሽ 18,000 ብሩ ያበደረችሽ የዛሬ ዓመት ያበደረች ማለት ነው። ልንገርሽ ያበደረች። እሺ አዳሽ ያሌ ጫማ ነው የምሰራው ሀቡ ጫማ ቤት ርገንዶ ነው የምሰራው። ወላሂ አሁን ዘንድሮ ስለሌለ አየር ስለሌለ ሳርሼጥ ነው የምገባው። ገብቶሻል? የሷን ብር አልቀማትም። ልንገርሽ ግን የዛሬ ዓመት የተሰጠው ብር እንዲሰጠው ወንድ ላይ ይነሳል ነው። አይ እሷ ይኸውልሽ እሷ ያለችውን ሰምተሻል? ራሷ ሀያት ይኸውልሽ ማሬ ነጁ ያለችው ራሷ ሀያት ሀቢባ ቤት እኮ የቤት እድል አለ፣ እኔ እድለ ቢስ ነኝ፣ እስኪ እድል ከቀናኝ በአንቺ ቁረጪልኝ አለችኝ ያለችው። አንቺ ደግሞ እድል ከቀናኝ በልጆች ነው ያልሽ። አንቺ ራስሽ ደረሰኝ አስገብተሽ እሺ 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 እሷ ላከችልኝ። ያንን ልካልኝ ያንን ስሰጣት ያንን እንትኑ የታቁጥሩ ላከችልኝ እኔ ማለት ነው። እሺ ከዛ በስንተኛ ማናጅ ለሌላ ላጅብ ልቁረጥ ወይ አልኳት። ኦኬ እሺ ለሌላ ላጅብ ልቁረጥ ወይ ስላለነሱ ቆርጬ ነው ያንን ያልኳት ብላለች እሷም። እሺ ከዛ ጀዛ ትላት እቁብ ይደርሰኛል እቁብ ይደርሰኛል እንጂ በምን አወቅሽ ያለች በምን አወቅሽ ማታ እያስታወስኩት ነበር ስታይ የሚጓደልን ይተዋወቃል አልኳት እኔ ማለት ነው። እሱም ቮይስ ልካልኛለች። ትክክል። ከዛ እንደዚህ ስላት እንደዚህ እንዳልኳት ሊቆርጥለት እቁቡን ሲደርሰኝ ልጄ ሴቷ ልጅ ታመመችብኝና ጤና ጣቢያ እያሰርኩኝ አሳከምኩበት ያለበት ብላለች። እሺ አሳከምኩበት በዛው ይሄ ነገር ቀረታ ልቆጥ ማለት ከዛ ይሄ ነገር ቆጥ አይቆረጥ ቀረብሩ ምትሰሩት አመመችብኝ ያጠፋፋቡ ትላት ችግር የለውም የነሰሩ ይታይና ይቆረጣል አለች። እሺ እንጂ እኔ ሰሮና አብዱልመጂድ ደርሷቸው አካፍልሻለሁ አላልኳትም። አሁን ቢሆን ምትይል ነገር ማለት ነው። እሺ ተው ሀያት አንድ ጥያቄ የኔ ይኸውልሽ ብሩ ያንቺ ነው። እሺ ብሩ ያንቺ ነው። ከራስሽ ከላብሽ ነው ያስገባሽው። አንድ ሁለተኛ ስሙ የልጆችሽ ነው። ስሙ የልጆቼ ነው። ቁጥሩ ብቻ ነው የነጃት። እሱ ብቻ ነው። እሺ ማስረጃ አንድ ክፍል ሽኩር ቆርቆሮ በቆርቆሮ አቆታቸው ሰጥቶኝ እያሳደግ እንዴት እነዚህ ልጅ የትናንትናል የሚጠፋቸው ወይ ታይ ነጁ እንደዛ አላለችም። አንቺ መጀመሪያ እሺ ሀያት አይዞሽ አታልቅሽ። ሀያት ችግር የለውም። ከጓደኝነት እኮ ቤት አይበልጥም። ነገ ጥለ ነው የምንሄደው። ቤት አዳምጪኝ ሀያት። አንቺ እንደዛ ካልሻት ቮይሶቹን ለምን ደለጥሻቸው? ቮይሶቹን ልትልኪብኝ ትችያለሽ። እኔ ድለቢስ ነኝ። ቮይሶቹን ከላክሽልኝ እሱ ነው የሚወስነው። በቃ ሀያት ይኸውልሽ ለባሌ ውክልና ሰጥቼ ባሌ ላንቺ ይሰጥሻል። ሀያት ይሄንን ነገር የሚፈታው ምን እንደሆነ ተቀለሽ ሀያትዬ፣ ይሄንን ጉዳይ የሚፈታው ቮይሶቹ ናቸው ማሬ። ባለ ይኸውልሽ አንቺ ስላለቀሽ አይደለም ወይም ነጃት ስለማለች አይደለም። ይሄንን ነገር የሚፈታው ቮይሶቹ ናቸው። እነዛ ነጃት ተደለቱብኝ ያለቻቸው ቮይሶች አንቺ ጋር ካሉ እባክሽ ቮይሶቹን ላኪልኝ እና በቮይስ አንቺ የአሁኑ ምን ያደርጋል? መጀመሪያ ትኬቱን ቁረጪልኝ ስትያት ያገባኝ እሷን መጀመሪያ ነጅዋ ብዬ በራሷ ስም ነጃት ሰልዋ ልትል ነበረ። ግን አንቺ ገንዘቡ ዋናው ገንዘቡ የማን ነው?
ዋናው ገንዘቡን ያስገባው ማን ነው ነው ከህግ አንጻር ስናይ እሷን ብላለች እኮ እሷን ብላለች፣ ነጃትን ብላለች። ገንዘቡን ያስገባችው ሀያት ናት። ያስገባችው ከራሷ ነው። ግን ደረሰኙን ልካልኝ በልጆቼ ስም ቁረጪልኝ ስትለኝ ከደረሰ አብረን ብላኝ ነበረ። በቃ ካላልሽ በቃ እሺ። ማስረጃ ከሌላችሁ የት ነው ያለሽው አንቺ? እሺ ጊዜ ካገኘው መጥቻ ይሻለሁ። ችግር የለም። ግን ፈጣሪ ሁለታችሁ መሀል ሁለታችሁም ቮይሱ ተደለተብኝ ካላችሁ ማስረጃ ስለሌላችሁ እሺ አንቺ ጋር ያለውን ቮይስ እንዳለ በእናንተ መሀል የተፈጠረውን ቮይስ እንዳለ ወደ እኔ ላኪው። አሁን ቮይስ አድርጌልሻለሁ ዋትሳፕ ላይ የአሁኑን ሀ ብሎ ቤቱ ከወጣ ጀምሮ ምን እንደተባባላችሁ። እሺ በቃ ጠብቃለሁ። ቻው። ነጃት ከአንቺ ደግሞ የምፈልገው ዋትሳፕሽን ስክሪን ሪከርድ ከሀ ደልታለች ያልሽው 10% ዲሊት መሴጅ ይላል። እውነት ከደለተች ፎርማት ከተደረገ 10% ዲሊት መሴጅ አይደለም የሚለው። ስልኳ ፎርማት ከሆነባት ዝም ብሎ ነው የሚጠፋው። አውቃለሁ። ግን አንቺ ደለተች ስለሆነ ያልሽው ደለተች ያልሽው የትናንትናውን እሺ አካፍልሻለሁ ብላ ሀሳቧን የቀየረችው አይደለም። የመጀመሪያውን ደለተችብኝ ያልሽውን ቀን ያሳያል። ቀኑን ማየት ስለምፈልግ ከዛ ትኬቱ የተቆረጠበትን ቀን አየዋለሁ። ከዛ ማን እየዋሸ እንደሆነ ማወቅ ይቻላል። ስክሪን ሪከርድ አድርጊ። አሁን እኮ እሺ አደርገዋለሁ። እዚህ ጋር ያለች እኮ ምንም ነገር እንካፈላለን ምን እንላለን ምን የሚለው ነገር እኮ ምንም ነገር ያወራነው ነገር የለም። ወላሂ እሷም ቢሆን እኔ ታዲያ ካልተባባላችሁ እንካፈላለን ምናምን ካልተባባላችሁ ምንድን ነው የምትዩ ታዲያ? ነጃት ብሩ የእሷ ብሩን ያስገባችሁ የኔ ነው። ብሩ አስገቢ ያልኳት እኔ ብር አለሽ ወይ ስላት አዋለኝ። ነጆ እኮ እንደዚህ ብር ተበላሁኝ። በዚህ የዛሬ ዓመት ካበደርሻት ነጃት ቆይ የዛሬ ዓመት ካበደርሻት 18,000 ብር ላይ ብር የለኝም። ይኸውልሽ አሁን ጉዳዩን አንቺ እንዳስረዳሽኝ ራስሽ ያስረዳሽኝ እንዳስረዳ ሀያትና አንቺ ጓደኛሞች ናችሁ። ሀያትና ነጃት ጓደኛሞች ናቸው። የ8 ዓመት ጓደኛሞች። ሀያት ኢትዮጵያ ውስጥ ነው የምትኖረው፣ አንቺ ዱባይ ነው የምትኖሪው። ሀያት የተለያዩ ቢዝነሶችን ትሞክራለች። ቲያንስ በሚባል ቴሌግራም ላይ ቢዝነስ ተበልታ 37,000 ብር በጣም አዝና ነበረ። በዛ ስላዘነች የእኛም ቤት ስታይ እጅ ለቢስ ነኝ ብላ ስላሰበች መጣችና ላንቺ ነጃትዬ እኔ እጅ ለቢስ ነኝ፣ ስለዚህ እስኪ አንቺ ቁረጡልኝ፣ እስኪ በልጆች ካለፈልግ በልጆች ስም ቁረጭልኝ ስትልሽ እኔ ትኬት የሚባል ነገር ቆርጬ አላቅም አይደል? ቮይስሽ ላይም አለ። እኔ ትኬት የሚባል ነገር ቆርጬ አላቅም፣ ብርም የለኝም። ብር አለሽ ወይ ስትያት አዎ 2,000 ብር አለኝ አለችሽ ስትልሽ ኦኬ አስገቢ ቆይ እና ከስተመር ሰርግ እንትን እራሷ ሼር ያረኩላት ሊንክ ያንቺን ላይቭ ያንቺን ቪዲዮ እኔ ነኝ ሼር ያረኩላት ብላለች። የኔን ወደ አንቺ ሼር አረገች። አላደረገች። እኔ ገባውኝ ቀጥ እሷም አካውንቱን ተቀብላ 2,000 ብሩን አስገባች። እጇ ላይ የነበረው 2,000 ብር። ከዛ 2,000 ብሩን አስገብታ ደረሰኝ አምጥታ ሰጠችሽና በሁለት ልጆቿ መንታዎቹ ሰልዋና አብድል ጀዲድ ስም ትኬቱን ቆረጥሽላት። እንካፈላለን አልተባባልንም ብለሻል። እንካፈላለን አልተባብ ሪካርዶ አዳምጪ እኮ አለ እዛ ውስጥ እንካፈላለን ምናምን አላልንም። ይሄማ ነጃት ይሄ እኮ ትናንትና ቤት ወጣ እሷ ራሱ ብትሰማው ትነግርሻለች። እሷ ራሱ ብታዳምጠው አብረን እንኖርበታለን ተባብለናል፣ አብረን እንኖርበታለን ተባብለናል ነው አንቺ እያልሻለሽ አይደል? ቦይስ አደን አብረን እንኖርበታለን። አላህ ቢረዳ ማሰግድን ከሆነ ስገጂ እና ዱዓ አድርጊ ምናምን ብያታለሁ እኮ የዛኔ ማለት ነው እኮ አንቺ ነሽ ባይ አንቺ ነሽ እንዴ ብሩ እሷ ስለሆነ እሷ ናት እኮ አብረን እንኖርበታለን ካለች ቃል ገባች የሚባለው። አንቺ እኮ ነሽ አብረን እንኖርበታለን። እዚህ ጋር የላክሽልኝ የአንቺ ቮይስ ነው። አንቺ ነሽ አብረን እንኖርበታለን እያልሽ ያለሽው በሰው ቤት በሷ 2,000 ብር ከደረሰሽ አብረን እንኖርበታለን። ያ ብር እኮ እኔ አሁን እዚች ጋር ብዬሻለሁ እኮ መጀመሪያም ላይ ማለት ነው ስህተቱ እኔ የኔ በእኔ ብር ላይ ቁረጪ ያኛው ብር የለኝም በዛ በጣም ስለተበሳጨች
እዛ ስለተናደደች በቃ በዛኛው እኔ አልላትም። በዛኛው ብር ቆርጣ ነጃት አላህን ፍሪ እንዳልኩ ቃል እየተቀየረ ነው። እሺ አንድ ቃል ነገርሽ ሪከርዱን አውጣዋለሁ። ይሄን ላይቭ ሪከርዱ ቅድም ነጃት አልኩሽ። አቤት አልሽ። ሀያትን ከኔ ብር ላይ ካበደርኩሽ ላይ አንስተሽ አስገቢ ብለሻታለሽ ስልሽ አላልኳትም ማለት ነው። አላልኳትም ብለሻል አላልኳትም። በቃ ካላልሻት ታዲያ ከአንቺ ብር ላይ ነው የሚባለው። እንዴት ነው? እኔ የዛሬ ዓመት ካበደርኩሽ 18,000 ብር ላይ ረመዳን ላይ ነው የሰጠኋት። ረመዳን ላይ በጣም ጥሩ። የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ አንስተሽ አስገቢ ብለሽ ካላልሻት ሀሳቡን ያመጣችው እሷ ቁረጭ ያለችው እሷ። አንቺ አካውንት ነንበር ብቻ ተቀብለሽ ቁረጭ ብለሻል። ከዛ ላይ ቁረጭ ብላ መታ ሀቢባ ብትባል ሴትዮ ቤት የቤት እጣ አለ እኔ ድለቢስ ስለሆንኩኝ ቲያንስም ሄጄ 37,000 ስለተበላው አንቺ ቁረጭልኝ ብላ በልጆቼ ስም ቁረጭልኝ፣ እኔ ድለቢስ ነኝ እስኪ በልጆቼ ሞከር ብላ ቁረጭልኝ አለችሽ። እኔ 5 ሳንቲም የለኝም ትኬት የሚባልም ቆርጬ አላውቅም። አንቺ ብር አለሽ ስትያት አዎ 2,000 ብር አለኝ ስትል እሺ ብለሽ ሄደሽ አናግረሽ ተቀበልሽና አካውንት ነበር እንኪ ብለሽ ሰጠሻት። እሱን ይዛ ሄዳ ባንክ ቤት አስገብታ ደረሰኛ አምጥታ ሰጠችሽ። ደረሰኙን ተቀብለሽ በልጆቿ ስም ቆረጥሽ። በልጆቿ ስም የቆረጥሽው ደረሰ። እንካፈላለን አልተባባልም ነበር አልሽ፣ ግን አብረን እንኖርበታለን ብያት ነበር። እሷ ብትልሽ ቃሏን አጠፈች። ዛሬ ቤቱ ሲደርሳት ቃሏን አጠፈች። አብረን ልንኖር ቃል ገብታልኝ ነበር ትያለሽ። አንቺ ነሽ እኮ ያልሻት። ይሄ ቮይስ እኮ ያንቺ ነው የላክሽልኝ። አብረን እንኖርበታለን፣ ሰላት ማክሰግጂ ከሆነ ዱአ አርጊና ሰላት ስገጂ እንዲደርሰን ማለት እሷ ቁረጭልኝ ባለችሽ እሷ ባስገባችሁ 2,000 ብር አንቺ ቤቱ ሲደርስ አብረን እንኖራለን ብለሽ የመወሰን መብት አለኝ ብለሽ ታስቢያለሽ? አንቺው ራስሽ ነገር እኔ እኮ ያሰብኩ የዛኔ ብሩ እንትን ስላት የዛኔ ማለት የእሷ ብር ስለሌላት 2,000 ብር አለ ወይ ብያታለሁ። 2,000 ብር አለሽ ወይ? አዎ ባትለኝ አዎ የለኝም ባትለኝ ሌላ ብር ተበድሬ ቢሆን 2,000 ብር አስቆርጥና እንትንም ሆነ ግን 2,000 ብር አለ ሌላ ቆብ ይወጣልኛል አለች። እንደዛ ከሆነ እሺ በቃ አስገቢ አልኳት። እኔ በቃ አለኝ ስላለች እኔ አለኝ ስላለኝ ሌላ ባይኖራት ደግሞ ሌላ ብር ልበደር ነበር። ባይኖራት ነበረ እሱማ ታሪክ ይቀየር ነበር። ባይኖራት ኖሮ ስለነበራት 2,000 ብር አስገብታ ጠየኳት። አዎ አለኝ 2,000 ብር አለችኝ። እስኪ በቃ እድሌን ልሞክረው ቆርጬ አላውቅም እድሌን ልሞክረው ብዬ ገባሁኝ። ሁሉም ነገር እንትን ብዬ በቃ ብሩን አስገቢ አልኳት። ሄዳ ሐሙሱ ብሩን አስገባች። ድጋሚ ደግሞ አርቡን እንደዛ ቁብ አልወጣ በቃ ይቅር አልኳት። ነው ከዚህ ስለ አርቡ ስለ ቁቡ ነጃት የኔ እናት ስለ አርቡ ስለ ቁቡ እኛ ምን አገባን? እቁቡ አልወጣም ያኛው አልተቆረጠም። ስለተቆረጠው እና አሁን ኦልሬዲ ስለተፈጠረው ነገር ነው። ስለተፈጠረው የተፈጠረው ምንድነው? ብሩ የማን ነው ነው ብሩ የማን ነው? ስለተነጋገርንበት የኔ ነው አለች። እኔ ግን ማስበው አረብ ሀገር ነው ያለሁት በማሰብ ነው። እኔ አረብ ሀገር ነው ያለሁት፣ እሷ ደግሞ ሀገር ነው ያለችው። እኔ ደግሞ ከደረሰን በራሴ ብር አሁን ባይደርስ ራሱ ቁረጪ ነው ምን በዛኛው ብር ቀንሽ ነው ሰጠኝ። ነጃትዬ የኔ እናት አዳምጪኝ። አንቺ መጀመሪያ እጣው ደርሶሻል ነይ ብዬ ጠርቼሽ በጓደኞቼ ልጅ ስም ነው የቆረጥኩት ስትይ በጓደኛሽ ልጅ ስም ስለቆረጥኩት ተደሰጫት ነው እንደ ያምሻል እንደ ብሩ ያንቺ ሆነ ያንቺ ነው ስልሽ አዎ ብለሽኛል ነበር። አዎ አልኩ። በጓደኛ ስም ነው በጓደኛ ልጆች ስም ነው የቆረጥኩት አልኩሽ። ከዛ እንደዛ ስልሽ ለማን እሺ በማን ነው የሚሆንልኝ ስትይ በጓደኛዬ ልጆች ስም ነው የቆረጥኩት ሲሆን ለጓደኛዬ ነው የቆረጥኩላት። አዛኝ ነው እሷ ኢትዮጵያ ውስጥ ስለምትኖር እኔ ዱባይ ስለምኖር አዛኝ ነው። ምንም አልተባባልንም። እንደዚህ ይቆረጥ ራሴ ትብዬ የቆረጥኩኝ እንጂ በልጆቹ ስም እንቁረጥ ብለን አውርተናል። በኢሞም አውርተናል፣ በእንትንም አውርተናል። ከዛን ጊዜ በኋላ ለምን ኦቨር ታሽቃብጣላችሁ? ቆይ ልጆቹ የእሷ ናቸው። በልጆቹ ስም እንቁረጥ ተባብለን ለምንድን ነው በአንድ ፖፖ እንራ የምትሉት? አንዴ አንድ ላይ የምንኖርበት ነው ትያለሽ። ልጆች ያላት አንቺ ባላለሽ ባልሽን ይዘሽ ከባዳ ስንት ጋር አንድ ቤት ትኖር ያ እሱ በጣም ስለምንወደድ እኮ እኔ ስጠይቃት ምን ከባሌ ጋር እንሄዳለን እኮ እሷ ጋር። ከዛ በዛን ስለምናስብ ገጠርም እናቴን ጋር እንትን ስለምትል በዛ አስበን ነው። እኔ ከቤተሰቦች ከኔ ብቻ አይደለም የምንተዋወቅ፣ ከቤተሰቦች በሙሉ ትተዋወቃለች።
ከዛ በዚህ አስበን ነው የሄድ ነው እንጂ በአንድ ልብ ማንኛውም ነገር ስናደርግ አንድ ላይ እናደርጋለን እንጂ እንደዚህ አይነት ነገር ተለያይተን እንትን ብለን አናውቅም። ስለዚህ አሁን ወደ ዱባይ ስትሄዱ በአንድ ፓስፖርት በጣም ስለምንዋደድ ብላችሁ በአንድ ፓስፖርት እና በአንድ ትኬት መሳፈር ትችላላችሁ። እንደዛ እንደማለት እኮ ነው። አሎ እሺ ቆይ እኔ የምፈልገው ሀያት እኔ ይኸውልሽ በማስረጃና በመረጃ ነው። እባክሽ ነጃት እኔ ቮይሶቹን ፎርዋርድ አድርጊልኝ ብዬሻለሁ ዋትሳፕ ላይ። ፎርዋርድ ላታቂም ማታቂ ከሆነ ጎረቤት ወይም ሞባይል ቤት ሂጂ እና እነዚህን ቮይሶች ወደዚህ ቁጥር ፎርዋርድ አድርግልኝ በይ። እኔ ቮይስ አድርጌልሻለሁ ለአንቺ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። እኮ እሱን ላኪልኛ። እያንዳንዱን ቮይስ እፈልጋለሁ እኔ ሁሉንም ቮይሶች። ተደለተ የምትይ ከሆነ እንደሷ እሷንም ጠይቂያታለሁ። እስካሁን አላቀረብኩም። የተደለተበት ስክሪንሹት እፈልጋለሁ። አዎ ያወራችሁትን እኔ ያልገባኝ ነገር ነጃት፣ አጭር መልስ እኮ ስለማትመልሽልኝ በጣም እያደከምሽ ነው ነጃት። የኔ ጥያቄ አሁን ወይም አይ ብቻ ብሩ የሀያት ስሙ የልጆቿ። ከዛ በኋላ እጣው ሲወጣ አብረን እንኖርበታለን ተባብላችሁ ነበር አልተባባልም? እንካፈላለን ተባብላችሁ ነበር አልተባባልም? እሺ ታዲያ ምንድነው ስል እኔ ነኝ ያልኳት። የአንቺን ቮይስ ላክሽልኝ። አንቺ ሰላት ማትሰግጂ ከሆነ ሰላት ሰግተሽ ዱዓ አድርጊ፣ ከደረሰን አብረን እንኖርበታለን አልሻት። እንደዛ ስትያት እሺ ያለችበት ቮይስ አለሽ? እሷ ደግሞ ምን አለች? እሺ አላለችም። ደግመንም እንቆርጣለን አለች። ጓደኝነት ሼም ይዟት ነው እንጂ ደግመንም እንቆርጣለን ያለችው። ይሄንን ለእኔ ተይልኝ፣ ገና ሳይደርስ ማለት ነው። በልጆቼ ስም የቆረጥኩት በልጆቼ እድሌ መሞከር ፈልጌ ነው። ጓደኛ ስለሆነች አንቺ ከአንቺ ሲመጣ ሼም ይዟት ብሩ የእሷ ስለሆነ ከአንቺ ሲመጣ ቁጥሩ የአንቺ ስለሆነ ብቻ ከአንቺ አብረን እንኖርበታለን የሚለው ነገር ሲመጣ አይ ሌላ እንቆርጣለን ነጁ ሀዩ ብለን ደግሞ ኦቨር እፍ ስላላችሁ ስላሽቃበጣችሁ ነጁ ሀዩ ብለን ደግሞ ሌላ እንቆርጣለን እቁብ ሲወጣልኝ ብላሽ እቁቡን እየጠበቀች እቁቡ ሳይወጣላት እጣው መውጫ ደረሰ አይደል? አዎ ቃውጣንተና አልወጣላትም። አዎ ሁለታችንም አልወጣ። ከዛ ደግሞ ይቅር አልኳት እኔ ይቅርብን፣ ይሄኛው እድላችን እንሞክረው እንጂ አሁን አንቁረጥ። ቆይ በቀጣይ ከደረሰ ደረሰ፣ ካልደረሰም ደግሞ ቀጣይ እንቆርጣለን እንጂ አሁን ድጋሚ አንቁረጥ አልኩ። እሺ በቃ አለችኝ እሷ። በቃ ቁም አልደረሰም። እኔ የሀያት ጥፋት አሁን ከሀደችሽ እንደ ጓደኝነት ቤት ሲደርስ ከሀደች ልላት ነበር። እኔ ሀያት ከሀዲ እንድንላት እሺ ብላ ቃል አልገባች። እሺ ብላ ቃል ገብታለች ቢሆን የአንቺ ቦይስ ነው አንቺ ይላክሽልኝ። ሰላት ስገጂ ዱ አድርጊና አላህ ረብሆን ከወጣልን አብረን እንኖርበታለን ብልሻችን ቦታልና እሷ ግን እሺ ብላ ቃል አልሰጠችሽም። ሌላ እንቆርጣለን እቁብ ይወጣልኝና ነው ያለችሽ። ስለዚህ እቺ ልጅ ከሀዲ እንድንላት ቤት ሲደርሳት ጓደኛዋ ምክንያት እንድንላት አንቺ በራስሽ በመሰለኝ አብረን እንኖርበታለን በመሰለኝ አይደለም ታዩ። እዚህ ጋር እኮ በሪከርድ እኛ ብዙ ጊዜ ቦይስ ዋትሳፕ እንትን ስለምለን በቦይስ አናወራም። በሪከርድ በእንትን በኢሞ ነው የምናወራው። ግን ሆነ የዛኔ ስናወራ በኢሞ ብላታለች። በኢሞ ኮን ስታወሩ አብረን እንኖርበታለን ለሚለው እሺ ብላ መልስ ሰታሻለች። በኢሞ ቤቱ ብቻ ይድረሰን፣ እኔም ከቤት ኪራይ ብወጣ አንቺን ከአረባ መጪ ተባባለን እንጂ እንደዚህ ቃል ምናምን አልተገባባንም። ሁለታችንም ማለት ነው ቃል አልተገባባንም። በልጆቼ ከደረሰ በምን የቆረጠ ራሴ ወስኜ በሰልዋ በአብድል መጂድ ስትል እኔ እሱም ቦይ ሳልሰማው በሰልዋና በአብድል መጂድ ስትል ሳልሰማው ራሴ ቆረጥኩኝ። ቦይሷን ሳላዳምጠው ራሴን ቆርጬ ከዛ እኮ በልጆቹ ሰልዋ ነጆ ሰልዋ ብዬ ቆርጬ ነበረ። ከዛ ደግሞ ድጋሜ አብድል መጂድ ሰልዋ አብድል መጂድ ብዬ ቆረጥኩት አልኳት። እሺ ያለችኝ እሺ በልጆቿ እሺ ብሩ የሀያት አይደል? አንቺ ብር የለኝም ብለሻል በዛ ሰዓት። ብሩ የሀያት ስሙ የልጆቿ ቁጥሩ ብቻ ስልክ ስሙ ልጆቿ ብር ደግሞ እኔ አበድሪኝ እሷ ጋር ስላለኝ አበድሪኝ ለማለት ብር አለሽ ወይ ብዬ ጠየኳት። እዚህ ጋር ብር አለሽ ወይ ብዬ 2,000 ብር ነጃት ሀቢብቲ ለማለት በማለት
ማለት ይሄንን ካልተናገርሽው እዚህ ስር ያለውን ተናግረሽ ካላወጣሽው ሰው ሊያውቅ አይችልም። አበድሪ ለማለት አስቤ ነበረ በማሰብ በማለት የለም ካለች የለም ካለች ልበደር ነበር። ከዛ አለኝ አለች ስላላት አስገባች። አላለች ሌላ ታሪክ ነበር። ባይኖራት ኖሮ አንቺ ከሌላ ሰው ተበድረሽ ታስገቢ ነበር። ስላላት አስገባች። እኔ ብር የለኝም አንቺ አብለሽ አልሻት ቁረጪልኝ ስትልሽ ሀሳቡን ይዛ መጣች። አንቺ ጋር ቁረጪልኝ አለችሽ። አካውንት ነምበር ተቀብለሽ ሰጥሻል። ራሷ ብሯን አስገባች። ደረሰኝ ላከች። የልጆቿን ስም ላከች። ቆረጥሽላ። አሁን ዛሬ ላይ ሲደርሳት ብዬ አስቤ ነበር በነበር እኮ አስቤ ነበር አይደለም ሀቡ እዚህ ጋር የለም። መጀመሪያም የእንትን ያልነው ይቆረጥ አሰብ ግን ይሄ ብር የተባለ ነገር ቤት የተባለ ነገር አፈሪ ብላማ ትሙት ሀብት ሰውን ያባላል። አይደለም ጓደኛና ጓደኛ ቤተሰብና ቤተሰብም ይባላል። ለገንዘብ፣ ለቤት፣ ለሀብት፣ ለንብረት ያሳዝናል በጣም። ቃል አልተገባባንም። እኔ የነጃት ነገር ምንም አልገባኝም። አልተገባብታችኋል፣ አልተገባባንም። እኔ ግን ዱአ ገጂና ዱአ አድርጊ ከደረሰን አብረን እንኖርበታለን ብያታለሁ። እሺ አብረን እንኖርበታለን ስትያት ምን አለች? እሺ አለች። ቃል ገባች አላለችም? ሌላ እንቁረጥ አለች። ሌላ በእኔና በአንቺ ስም ደግሞ እንቁረጥ እቁብ ሲወጣልኝ፣ አሁን እጄ ላይ ብር የለም እቁብ ሲወጣልኝ እንቆርጣለን ብላ እቁቡን እየጠበቀች እቁቡ ሳይወጣላት ይቀር እኔ ደግሞ ተዋንኳትና እጣ መውጫው ደረሰ። በቃ በሚቀጥለው እንሞክራለን አልኳት። ከዛ ምን አለች መሰለሽ ሀቡ፣ በዚህ አሁን ተስማምን ከጨረስን በኋላ ከትላንት ወደ ቤቱን ልቀቂልኝ ብር ልስጥሽ አለች። ቤቱን ልቀቅ የምትፈልጊው ብር ልስጥሽ። እኔ ሀዩ እኔ ጓደኝነት ነው እንጂ ቤቱ ከቻል ይሸጣል። ምን ነው የሚጨለሙ? የስልኬ ብርሃን ነው ጨለመብኝ እኮ። አንቺ ስላስጨን አንቺ ነጃት ቢፌር አንቺ መጠየቅ ይገባኛል ብለሽ ታስቢያለሽ? ላይ እኔ በአንቺ ቦታ ብሆን ኢትዮጵያ የምትኖር ጓደኛዬ ራሷ ገንዘቡን አስገብታ ደረሰ ይልካልኝ በራሷ በልጆቿ ስም ቆርጬላት እኔ ውጭ ሀገር ስለምኖር የኔን ስልክ ስለተጠቀመች ብቻ እኔ ስልኬን ተጠቅሜ ሄጄ ከስተመር ሰርቪስ ስላዘዝኩላት ብቻ ዛሬ ሲደርሳት አብረን እንኖርበታለን ወይንም ሽጠን እንካፈላለን የማለት መብት አለኝ ወይ አለሽ ተብዬ እኔ እንደ ሀቢባ ብጠየቅ የለኝም መብት። እዚህ ገባ አውቃለሁ። ብዙ ሰው በኢትዮጵያ ሆነ በሳውዲ በሌላ ሀገሮች ቁጥር እንደሚቆርጡ አውቃለሁ። 100% ሪከርድ ሁሌም አዳምጠዋለሁ አውቃለሁ። ይሄ በሰው ሀገር እንደሚቆርጡ ምን እንደሚሉ ሁሉም ነገር አውቃለሁ። ግን ደግሞ እኔ በዛ የቆረጥኩላት ይሄውድ ተበላው ስትል ምን ስትል ቆረጥኩኝ። በቃ ከደረሰ በሁለት ስትለኝ ይሄኛውን ሞክር አልኳት። አልተሳካም ይቀር አሎ ማሪ አሎ ማን ልበል? እሺ ተባብለን ነበር። ወሬ ነው መባባል፣ ምንም አይነት ማስረጃ የለም። ብትባባሉም ደግሞ በህግ ውል እስካልተፈራረማችሁ ድረስ ጓደኝነት ሌላ ነው፣ ይሄ ሌላ ነው። ህግ ፊት እቺ ልጅ ናት ገንዘቧን ያስገባችው፣ ስሙ የልጆቿ ነው፣ ደረሰኙ እሷ ናት ገንዘቡን ያስገባችው። ሰው አንቺ ጀስት ብላኝ ነበረ ነው፣ እሷ አላለችኝም እኔ ነኝ ያልኳት ነው ብያት፣ ግን እሺ አላለችም፣ ግን ሌላ እንቆርጣለን ብላኝ ነበር አይደል? አዎ ሌላ እንቆርጣለን ተባባልን አይደለም? ይሄኛው ይድረሰንና የዚህ ወጣዬ እንትኔን እንሞክር፣ የዚህ ጣይን እንሞክረው፣ ከዛ በኋላ እንሞክር አለ እኮ ሪከርዱ ላይ። የዚህ የሚወጣልኝ አይወጣልኝ አላውቅም፣ ቆርጬ ስለማላውቅ የዚህ እድሌን አለ እሱ ሪከርድ ላይ እድሌን ልሞክረው ልክፈታውና ህዝቡ ይስማ። ለምን ውድብድ ያለ ነገር ስለሆነ የምታወሪ ልክፈታው። እንደዛ የተባባላችሁበት የላከችልኝ 4 ቮይሶች ብቻ ናቸው። እነዚህን 4 ቮይሶች ስሙና እናንተ ፍረዱ። የሚገባ ነገር ካለው እዚህ ጋር የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ፣ የሚዋደድ ሰው ውስጥ ለውስጥ ይገናኛል የሚለው ምን ላይ ነው? እንትና እንቁረጥ ድጋሚ እንቁረጥ የሚለው ነጃት ለሀያት ሰግደሽ ዱአ አድርጊና ከደረሰን አብረን እንኖርበታለን ስትላት፣ አይ ሌላ እንቆርጣለን በእኔና በአንቺ ስም ነጁ ሀዩ ብለን ሌላ እንቆርጣለን ስትላት፣ አይገርምም? እኔም እያሰብኩ ነበር ስል የሚዋደድ ሰው እኮ አንድ አይነት ነው ሀሳብ ነው የሚያስበው። ተባባሉ።
እሺ ይሄ ምንድን ነው የሚያሳየው? ማሰባቸውን ለመቁረጥ ነው የሚያሳየው። ይሄ ምን ማስረጃ ነው? ይሄ የሚያሳየው ለመቁረጥ ማሰባቸውና አለመቁረጣቸውን። ሁለተኛውን እሷ እቁብ ሳይወጣላት ቀርቶ አልቆረጡም ስለነበር ነው የምታወራው፣ በነበር ነው የምታወራው ነጃት። እኔ ደግሞ እየጠየኳት ያለሁት ይህንን ትኬት የተቆረጠበት ብር የማን ነው? የዚህኛው እድል ልሞክረው ብያታለሁ። የዚህኛው እድል ልሞክረው እና መጨረሻ ላይ ሌላ እንቆርጣለን አልኳት። ከታች አለ በሪከርዱ ላይ ማለት ነው። ይሄኛው እኔ ቆርጬ ስለማለት የእሷ ሆኖ እሺ ነጃት ብሩ የእሷ ሆኖ ስሙ የልጆቿ ሆኖ ይሄኛው እድል ልሞክረው ማለት ራስ ወዳድነት አይሆንም? ማለት ብሩን እሷ አስገብታ ኢትዮጵያ ውስጥ እኔ እኮ እድሌ ልሞክረው እያልኩ የመጀመሪያው ሪከርድ እኮ እድሌ ልሞክረው ያልኩት በዛኛው ብር ስለምትቀንስ ነው እኔ ይሄኛው ያልኳት እንጂ እኔ የእሷ ብር ሳትያት ጠንቋይ ትቀልባለች። ቆይ ሳትያት ለትኬቱ ብሩን ከ18 የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ ነው የምትቆርጩ። ሳትያት ዛሬ ሲደርስ ነው እያልሻለሽ እጣው ስለወጣ ብር ስለሌላት ስለምንተሳሰብ ብር ስለሌላት ከሌለሽ ንገሪኝ ስላት ብር አለ 2,000 ብር አለች። እሺ አስገቢ በቃ አልኳት። እኔ 2,000 ብር አለሽ ወይ ስትያት የለም ካለችኝ ሌላ ልበደር ነው። እኔ አላለችሽማ አለ አለችሻ። ካለችሽ ነው አንቺ እኮ በነበር ነው ሁሌ የምታወሪው። እንዲህ ብትለኝ ኖሮ ከዛ ተስማማን። እሷ አለኝ ስትይ ቆረጥኩኝ። እኔ በቃ ማስበው በዛ ትቆርጣለች። ዛሬ ሲደርስ ነው ብድር የዛሬ ዓመት ረመዳን ያበደርኳት 18,000 ብር ላይ 2,000 ብሩን ትቁረጥ ባይደርስስ ነው የኔ ነው ቁረጭ ትያት ነበር ከእዳው ላይ ገና ታውቂያለሽ አይደል? በቃ አሰቢና ይቆርጣልሽ፣ እንቆርጣለን፣ ችግር የለውም። ወይንም የነሰሮን አይተን ደግሞ ዳግመኛ እንቆርጣለን ታልሽ፣ እሺ ችግር የለውም ባልሽውን እስማማለሁ። እሺ እና እያሰብኩት ነበር ተማታ ጀምሬ ወላሂ ትኬቱ ከላክልኝ በኋላ ልድገም ልጠይቃት ለሀዩ በሁለታችን ስም ያው አብድልመጅድ ሰልዋ አብድልመጅድ ነው ያልኩት። ሰልዋ አብድልመጅድ ማለት ሰልዋ ሴቷ ልጅ ናት፣ አብድልመጅድ ወንዱ ነው። መንትያዎቹ የሀያት ልጆች ግን እንዴ ልጠይቃት እያልኩኝ ነበረ ሴላ ደረኩልሽ። ከዛ ቆይ ርቦኝ ነበር ምሳሌ ብላና ሪከርድ ያደርግልታለሁ ያልኩኝ በቃ እንደግማ ላይ ከደረሰ ደስ ይለኛል። ብቻ እኔ እጣ ቆርጬ አላውቅም፣ ከዚህ በፊትም አላውቅም። እድሌ አለሁ አለም። በቃ እሺ እንቁረጠው፣ እድላችንን እንሞክረው። በቀጣይም እንሞክራለን በሌላ ሰው ማለት ነው። እንሻላ ይሄ ሁለቱንም ይወጣልናል። ከዛ ደግሞ ቀጣይ እንቆርጣለን። ሁለቱንም ማለት አንድን የተቆርጠው ገና ሁለተኛ እቁብ ሲወጣላት ሀያት ልትቆርጥ ማለት ነው። ሊቆርጡ በሁለታቸው ስም ሊቆርጡ ሁለተኛ በፍቃድ አላህ ይረዳናል። ወይኔ ቤቱን ቢደርሰን፣ ወይኔ ሀዩ ብቻ የተመኘሁት ቤቱን ቢደርሰን የሚለው ማን ነው? ነጃት። ነጃት ልክ እንደ ሁለታቸው አድርጋ ነው የምታወራው። ሀያት ግን እዚህ ጋር ምንም አይነት ምላሽ አልሰጠችም። እንቁረጥ ሌላ ሁለተኛ ነው የምትላት። ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ነበረ ምገባው። አላህ ግን እዚህ ጋር ምን ከቤት ኪራይ ብትወጪ አላሁ አክበር፣ እኔም አዲስ አበባ ገባ ነበር። ነጃት ቡታጀራ ነው የምትኖረው፣ ማለት ዱባይ ናት፣ ግን ባሏ ቡታጀራ ነው። ኦኬ ሀያት አዲስ አበባ ነው የምትኖረው፣ አለም ባንክ። ስለዚህ ከቤት ኪራይ ብትወጪ እኔም አዲስ አበባ ገባ ነበር ማለት ይሄ ቤት ቢደርስሽ እኔም አዲስ አበባ መጣ ነበር ነው አይደል? ወይ አንድ ቤት እንኖርበታለን ልትል ፈልጋም ሊሆን ይችላል። ደግሞ ቅድም እንዳለችው ባሏን ይዛ ሰው ሴት ቤት ገብታ አብረው ሊኖሩ ማለት ነው። ይህን ብልሽ ሰላም ማሰግድ ከሆነ ሳላሰግድ ዱዓ አድርጊ፣ አላህ ለኛ እንዲደርሳ ማለት ነው። ሰልዋና አብዱልመጂድ ነጆና ሀዩ ኢንሻአላህ። ውዴ ብዙዎቹ የለውም። እሺ እነዚህ ነው ከላይ ያገኘኋቸው 3 ቮይሶች። እነዚህ አራተኛው እሷ ውዴ ቮይሶቹ የሉም የሚለው ነው። 3 ቮይስ ነው። እነዚህ 3 ቮይስ ደግሞ የሚያሳዩት ምንድነው? እሷ አንድ የሀያትን ቮይስ የላከችልኝ የለም። እኔ ሀያትን ነበር ላኪ ያልኳት፣ እሷ ግን የራሷን የላከችው። የራሷ ምን ያለቻትን ሰግደሽ ዱዓ አድርጊና ከደረሰን አብረን እንኖርበታለን። በሰው ብር በሰው 2,000 ብር እና በሰው እንትን ወስና እሷ ቀድማ አብረን እንኖርበታለን። ያቺ ደግሞ 2,000 ብሩን አስገብታ ደረሰኝ የላከችው እሷ ናት። የልጆቿን ስም የላከችው እሷ ናት። ቁጥሩ ብቻ ነው የነጃት። ሼም ይዟት ጸጥ ነው ያለችው። እሺም ብላ ቃል አልገባችም። ምንም እሺ ብላለች ወይ አላለችም። ምን አለች? ሌላ እንቁረጥ እንጨምር አለች። ቁብ ሲወጣልኝ እንጨምር ነጁና ሀዩ ብለን
ሀያት ኔትወርክ እምቢ አላት። አለም ባንክ ናት። በቀጥታ እየደወልኩ ነው እያገኘኋትም ያለሁት እንጂ እየጻፈች እያስገባናት እየከሰከሳት ነው። በህጉ የማን ነው ቤቱ ከተባለ ገንዘቡን ያስገባው ሰው የስሙ ባለቤት ነው። እኔ በጣም ለብዙ ሰዎች በእኔ ቁጥር ራሳቸው ብር አስገብተው ደረሰኝ ልከውልኝ እኔ ውጭ ሀገር ስለምኖር ብቻ በእኔ ቁጥር እና በራሳቸው ስም ቆርጬላቸዋለሁ። ቢደርሳቸው አንዳቸውንም የመጠየቅ መብት የለኝም። ለምን ያስገቡት ገንዘቡን እነሱ ደረሰኝ ይላኩልኝ። ልክ ሀያት ለነጃት አስገብታ ደረሰኝ እንደላከችው እነሱ አስገብተው ልከውልኝ እነሱ ስምና ደረሰኝ ልከውልኝ እኔ